ስለዚህ እመቤታችን ቅድስት ድንግል ማርያም ንጽሕት ናት እያልኩ ነው። ግን እኮ የኢየሱስ ሞት እኔ ያልጠየቅኩትን ምንድነች አለ። ክርስቶስ የኢየሱስ ሞት ይመለከታታል አይመለከታትም? የኢየሱስ ሞት አድኗታል አላዳናትም? የኢየሱስ ሞት ቤዛዋ ሆኗል አልሆነም? እመቤታችን ቅድስት ድንግል ማርያም ንጽሕት ናት እያልኩ ነው። እኔ አልጠየቅኩትም። እርኩስ ነች ንጹሕ ነች አልጠየቅኩም። እኔ የጠየቅኩትኝ የኢየሱስ ክርስቶስ ሞት ማርያምን ይመለከታታል አይመለከታትም ነው። የጌታ ደሙ መፍሰስ፣ ስጋው መቆረስ፣ ህይወቱን መስጠት ለእሷም ጭምር የተከፈለ ዋጋ ነው ወይስ ለሌሎቹ የተከፈለ እሷን ግን የማይመለከታት ክፍያ ነው እያልን ያለ ነው? ያለ ኃጢአት የለባትም ንጽሕት ናት እያልኩ ለእሷ ሞቷል ወይ ትለኛለህ? እሷ ንጽሕት ናት። ኢየሱስ ለእሷ አልሞተላትም ይበሉኛ። ታዲያ ሰው ይስማ እኮ ከምንድን ነው የሚያድናት? እኔ እናንተ ከስጋም ከነፍስም ቀሲስ ከስጋም ከነፍስም አድኗታል አላዳናትም? ንጽሕት ናት ስትወለድ ንጽሕት ናት እያለን ተማመን አይደለ እንዴ? በጸጋ የከበረች ናት እያልከኝ አመን። ኦኬ እሺ በቃ አሁን ገባን። ስትወለድ ጀምራ ንጽሕት ናት። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማርያም የኢየሱስ ሞት አያስፈልጋትም። የኢየሱስ ደም የኢየሱስ ስጋ ለእሷ ምኗም ነው እያሉን ነው ካህኑ ማለት ነው። እንግዲህ ከካህን የበለጠ ማንም የለም፣ ልብ በሉ። ስለዚህ ግን እኛ የዳነውና እሷ የዳነችበት ክርስቶስን ያዳናት ግን ደሙን አፍሶ ምናምን የሚለው ድንግል ማርያምን አይመለከታትም። ወንደሰን ዲያቆን ነህ አይደለ? ባልሳሳት ይሰማ ዲያቆን ነህ? አዎ ቄስም ነኝ። እሺ እናቶች አውራቸው ወንድምነት። እሺ እንኳን ደህና መጡ። እሱ ላይ ማለት ነው። እንኳን ደህና ቆያችሁኝ። እሺ ማርያም ከፍጡራን በላይ ከፈጣሪ በታች ናት በላይ ያምናሉ እርሶ? አዎ። እሺ መጽሐፍ ቅዱሳዊ ማስረጃ አለ? አለኝ። እስቲ እባክዎት። እሺ ለመነሻ ሉቃስ ወንጌል ምዕራፍ 1 ከቁጥር 28 ላይ እሺ በዚህ ክፍል ላይ እንግዲህ እመቤታችን ቅድስት ድንግል ማርያም አይሰማም? ይሰማሉ። በዚህ ክፍል ላይ ለእመቤታችን ለቅድስት ድንግል ማርያም ጸጋ የሞላባት እንደሆነችና ከሴቶች መካከል ተለይታ የተባረከች እንደሆነች ይናገራል። ከሴቶች መካከል ተለይታ መባረክ ማለት ከትውልድ ሁሉ የተለየች የተመረጠች በጸጋ ላይ ጸጋ የተጨመረላት እናት እንደሆነች ይናገራል። ለአንብብሎት የሌለ ቃል እያስገቡ ስለሆነ እሺ አንብበው፣ ችግር የለውም። መጽሐፍ ቅዱስ መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺም ከሴቶች መካከል የተባረክሽ ነሽ ነው የሚለው። ተለይተሽ የሚል የለም። በትክክል ተለይተሽ የሚል የለም። ከሴቶች መካከል የተባረክሽ ነሽ የሚለውን አንተ ተርጉሙ ብትባል እንዴት አድርገህ ተተረጉማለህ? ልስማ እስኪ። የተተረጎመ ነገር እኮ አይተረጎመም። አይ አልገባኝም። ምን ያውን አስረዳኝ ያልኩ እኮ ከሴቶች መካከል ማርያም መባረኳን ነው የሚያሳየው። በቃ አለቀ። ሌላ ምንም የተለየ ነገር እኮ ያ መባረክ ምን ማለት ነው? ተባርካለች። አሁን እግዚአብሔር ባርኳታል። ከሴቶች መካከል የተባረክሽ ነሽ የሚለውን አሁን ተርጎሞ አንተ። ከሴቶች መካከል የተባረክሽ ነው የሚለውን ምንድን ነው የተባረከችው? ያንን አስረዳኝ። መባረክ ነው ብላ አትለፈው። ከሌሎች ሴቶች የሚያነጻጽረውን ጉዳይ አንተ ቀለል አድርገህ ልታልፎ ሞክራል። መጽሐፍ ቅዱስ እቀበላለሁ ካልከኝ የተናገረውን ቃል በቃል ፍታው። እሺ ጥሩ። ይኸው መልአኩ ገብርኤል ወደ እሷ ገብቶ ጸጋ እንደሞላባት ይናገራል። ከዛስ ጌታም ከአንቺ ጋራ ነው፣ እግዚአብሔር ከእሷ ጋር ነው፣ አንቺም ከሴቶች መካከል የተባረክሽ እግዚአብሔር እንደባረካት ይናገራል። ምንም ጥያቄ የለውም። የእግዚአብሔር በረከት ከሴቶች መካከል የተባረክሽ ነሽ። አዎ አለቀ። ሌላ የተለየ ነገር የለም። ስለዚህ ሌሎች ሴቶች ጋር የሌለ ነገር እመቤታችን ቅድስት ድንግል ማርያም ጋር አለ እያለ ነው። ይሄ ቃል ለሌሎች ሴቶች ያልተሰጠ ጸጋ ለእመቤታችን ለቅድስት ድንግል ማርያም ተሰጥቷል እያለ
እኮ አጭር አማርኛ ነው። ምንም አይልም። ምርምር አይፈልግም። ሌሎች ሴቶች አለመባረካቸውን ሳይሆን ማርያም መባረኳን ነው የሚያሳየው ከሴቶች መካከል። ከሴቶች መካከል የተባረክሽ ነሽ እያለ ምን አይነት ትርጉም ነው የትምህርት ቤት የሚወሰድከው? ምንም ትምህርት ቤት መግባት አያስፈልገውም። የሚሰማ ሰው በደንብ አንደርስታንድ ያደርገዋል። ከሴቶች መካከል ካለ ከሴቶቹ መካከል የተባረከች አንዷ ማርያም መሆኗን ነው የሚያሳየው። መጽሐፍ ውስጥ ሌሎችም የተባረኩ ሴቶች አሉ። እግዚአብሔር ሰዎችን ይባርካል። ባይዘዌ በአንድም በሌላም የእግዚአብሔር ባህሪ ሰዎችን ይባርካል። ምንም ጥያቄ የለውም። ከተባረኩ ሴቶች መካከል ግን አንዷም ማርያም ናት ነው ሀሳቡ። ይሄን ያለ ምን ጥያቄ አለው? ሌላ ሀሳብ የለውም። እግዚአብሔር ማርያምን ለመባረክ ሌሎቹን አለመባረክ አይጠበቅበትም። ባይዘዌ ምንም አሁን ይሄ ንጽጽር ነው። ገብቶ ከሆነ ምናልባት አንተ የተረዳኸውን ሰምቻለሁ። እኔ ጋር ደግሞ መጽሐፍ ቅዱስ የሚናገረውን እውነት ልንገርህ፣ እኔ የገባኝን ማለት ነው። አንተ አሁን የገባህን ተናግረሃል። መልካም ነው። ሰው የራሱ መረዳት ሊኖረው ይችላልና ከሴቶች መካከል የተባረክሽ ነሽ ማለት እውነት ነው። ብዙ ሴቶች በእግዚአብሔር ተባርከዋል። እግዚአብሔርን የሚያመልኩ እግዚአብሔርን የሚወዱ ሴቶች አሉ። እግዚአብሔር የተወደዱ የተመሰገኑ ሴቶች አሉ። ነገር ግን እመቤታችን ቅድስት ድንግል ማርያም ከነዚህ ሴቶች በላይ የተባረከች እንደሆነ ነው ይህ መጽሐፍ ቅዱስ የሚናገረው። ለምን ካልከኝ ሌሎች ሴቶች ቢወልዱ ነቢያትን ይወልዳሉ። ቆይ አዳምጠኛ ልጨርስልህ እኮ ያለውንማ እየነገርኩ ነው። አንተ እኮ አሁን እየነገርክኝ ያለው የራስን አሰምሽን ነው። ገብቷል? የራስን አሰምሽን አለም ያልኩት። አሁን ከእሷ ከሌሎች ሴቶች በተለየ መልኩ ነው የሚል መደምደሚያ እየሰሩ ያሉት እርሶ ነው። ካለ ማሳየት ነው በክፍሉ ላይ አይልማ መጽሐፉ። ኢንቴንሽኑም አይደለም እንደዚህ አይነት ሀሳብም የለው መጽሐፉ። ከሴቶች መካከል ይላል እኮ። አሁን ይሄ መልአኩ ቅዱስ ገብርኤል መጥቶ ለእመቤታችን የሚነግራት ነው። በነገራችን ላይ ሲነግራት ደግሞ ለወደፊት በእሷ የሚከናወነውን እግዚአብሔር መንፈስ ቅዱስ የሚሰራውን ስራ ሊያስረዳት ነው የመጣው። ገብቶሃል አይደለ? ስለዚህ አንቺ የአምላክ እናት ትሆኛለሽ ከማለቱ በፊት ይሄ ድል ሌሎች ሴቶች ጋር እንደሌለ ለእሷ ብቻ እንደተሰጣት እኮ እየተናገረ ነው። አሁን አንተ በየትኛው መጽሐፍ ቅዱስ ኮንቴክስት ወስደ ለብቻህ እንደምትናገርና እንደተረጎምከው ባይገባኝም ለመረዳዳት እስከሆነ ድረስ ችግር የለውም። ሀሳብህ የተከበረ ነው። ግን የመጽሐፍ ቅዱስ ሪያሊቲው የሚናገረውን ከፈለግ ሙሉ እንትኑን አንብበው፣ ሀሳቡ ራሱ ይመጣል እኮ። ገብቶሃል አይደል? ይሄ ብዙም ቃል በቃል ቁጥር በቁጥር የተፈታ ነገር ስለሆነ የሚከረክር ነገር የለውም። ማሳየት ስላቃቱት እኮ ነው። አሁን የእርሶን ሌሎች ከሴቶች መካከል የተባረክሽ ነሽ የሚለውን እኮ ማርያም ስለመባረኳ እንስማማለን እኮ፣ ምንም ጥያቄ የለውም። እግዚአብሔር ማርያምን ባርኮ በምንድን ነው የተባረከችው? ስለ እኮ አልፈታልኝ። መልካም፣ በዚህ ከተስማማን በምንድን ነው የተባረከችው? አንዴ በቃ የእግዚአብሔር በረከት አግኝቷታል፣ አለቀ። ልክ እግዚአብሔር ሰዎች እንደሚባርክ ማርያምን ባርኳታል። ታጾል ከዛ ውጪ የተለየ ነገር የለም። እሺ፣ ያ በረከት የእሷ ምን አይነት ነበረ? ለምን እንደዚህ ተባለች? እግዚአብሔር የእግዚአብሔር በረከት ሰዎችን በብዙ መንገድ ነው የሚያገኘው። ግልጽ እኮ ነው። የእግዚአብሔር ለማርያም ይሄ ለምን ተባለ ነው። የሌሎቹን ተወና ለማርያም መልአኩ ቅዱስ ገብርኤል ይህንን ቃል የነገራት ለምንድን ነው? እግዚአብሔር ስለባረካት እኮ። ለምንድን ነው የባረካት? እግዚአብሔር ሲባርካት ምን እንድታደርግ ነው የባረካት? ወይም ምን ስላደረገች ነው የባረካት? እሺ በደንብ ከሰሙኝ በደንብ አድምጡኝና ልንገሮት። ይኸው እግዚአብሔር አምላክ ወደ ማርያም ሲመጣ እግዚአብሔር ለዓላማው ለሱ ፈቃድ ለሱ ዓላማ ማርያምን ፈልጓታል። ስለዚህ ለሱ ዓላማ ማርያምን ሲፈልጋ ጸጋን አብዝቶላታል። ጸጋውን ማን ያበዛላት? እግዚአብሔር። ኦኬ፣ እግዚአብሔር ጸጋውን ምን አድርጎላታል? አብዝቶላታል። ማለት ጸጋ ማለት እሷ የሌላት ነገር ከእግዚአብሔር የሆነለት በጎነት፣ ቸርነት ማለት ነው። ለማርያም ሆኖላታል። ከማን ዘንድ? ከእግዚአብሔር ዘንድ። እግዚአብሔር አንቺ ከሴቶች መካከል የተባረክሽ ነሽ ይላታል። ከሴቶች መካከል ማርያም መባረኳን ይናገራል። ስፔሲፊክሊ ማርያም የተባረከችው በዚህ ነው የሚል መደምደሚያ የለውም። መጽሐፉ ግልጽ አድርጎ ከሴቶች መካከል ስለ መባረኳ ነው የሚያወራው። አለቅ። የእግዚአብሔር በረከት አግኝቷታል። ይህንን እንስማማለን። ይሄ በረከት ግን ያልተጻፈውን ይሄ በረከት እኮ እንደዚህ ነው ብለን ልናወራና ልንደመድምበት የምንችልበት ምንም መሰረት የለም። አለኝ የሚሉ ከሆነ
በግልጽ አውርተን በረከቱን አይተን አንስተን መነጋገር እንችላለን። እዚህ ክፍል ላይ እግዚአብሔር እንደ ሌሎቹ ሴቶች ከሴቶች መካከል የተባረከች መሆኗን ነው የሚናገረው። ዳትስ ኦል። ከዛ ውጭ ሌላ ምንም ነገር የለውም። አሁን የራሳችን ዶክትሪን ካልመሰረትን በስተቀር ማለት ነው። ስለዚህ የእግዚአብሔር በረከት ሰዎችን እንደሚያገኝ ሁሉ ማርያምንም እግዚአብሔር በበረከቱ አግኝቷታል ነው የምንለው። እንደ ክርስቲያን ልንል የምንችለው እሱ ነው። በቃ እግዚአብሔር ባርኳታል። ኦኬ፣ ባርኳታል እግዚአብሔር። ይሄንን ነው ልንቀበል የምንችለው መጽሐፉ ይሄንን ስለሚያወራ ማለት ነው። ስለዚህ ሌላ የተለየ ሐሳብ አለ ወይ? የለም። ይሄውን ነው። እርሶ ግን አለ የሚሉኝ ከሆነ ማሳየት ይችላሉ፣ መጽሐፉ የሚለውን ነገር እያወሩ ማለት ነው። ይቻላል፣ ችግር የለውም። መልካም ነው። አንተም ያነሳኸውን ሀሳብ መነሻ ላድርግና ጸጋ የሞላብሽ ነሽ ይላል። እውነት ነው፣ ጸጋ ተሞልታለች ብለኸኛል። ይሄ ለሌሎች ሴቶችም የሚነገር ነገር ነው። ለእሷም በተመሳሳይ ነው የተደረገው፣ አዲስ ነገር የለውም ነው ያልከኝና እስቲ ይሄንን ቃል ለሌላ ለሰው ወይም ደግሞ ለሌላ አካል የተሰጠበትን ክፍል ልታሳየኝ ትችላለህ? አሁን በአንተ አገላለጽ እንግዲህ እየነገርከኝ ያለው ለእመቤታችን ብቻ ሳይሆን ለሌሎችም የተሰጠ እንደሆነ ምኑ ጸጋ የሞላብሽ የሚለው እንደገና ደግሞ ከሴቶች መካከል የተባረክሽ ነሽ የሚለው ለሌሎች ሴቶችም የሚነገር ነው፣ አዲስ ነገር አይደለም ነው የምትለኝ አንተ። ጸጋን ስለዚህ ያንን ስለመሙላት እስቲ አሳየኝ። እሺ፣ ችግር የለም። ይኸው የሐዋርያት ሥራ ምዕራፍ 6 ላይ የምናገኘው ሐሳብ አለ። እስጢፋኖስም ጸጋና ኃይልን ተሞልቶ በሕዝቡ መካከል ድንቅና ታላቅ ምልክትን ያደርግ ነበር ይላል። የእግዚአብሔር ጸጋ እኮ ማለት እግዚአብሔር ለፈለገውና ለመረጠው ለአገልግሎት ሰዎችን በራሱ ኃይልና በራሱ ጸጋ ይሞላል። በቃ ይሄንን ነው የምናየው። ለማርያም ለእግዚአብሔር በመረጣት ላይ አገልግሏል። እየተረዳዳን እንዲሆን የጠየቁ ገብተው ከሆነ እንግዲህ የእመቤታችን የተሰጣትን ጸጋ መልአኩ ቅዱስ ገብርኤል በግልጽ ነው የተናገረው። አንቺ ከሴቶች መካከል የተባረክሽ ነሽ፣ ጸጋ የሞላብሽ እግዚአብሔር ከአንቺ ጋር ነው ብሏል። ይሄንን ወርድ ባይ ወርድ ለሌላ ሰው ተሰጥቶ ካገኘ ንገረኝና በዚህ ክፍል በል ይኸው እንጂ አሁን የጸጋ አይነትን አትዘርዝርልኝ። ለሌሎች ሰዎች የተሰጠ ጸጋ አልሰሙኝም እንጂ አዎ፣ ይኸው ጸጋን ተሞልቶ የሚለው ሐሳብ የሐዋርያት ሥራ ምዕራፍ 6 ቁጥር 8 ላይ እስጢፋኖስ ስለመሞላቱ ነገርኩት። ላንብብልዎት ማለት ነው ቃል በቃል አንዴ። እስጢፋኖስም ጸጋና ኃይልን ተሞልቶ፣ ማርያም ምንድን ነው የተሞላችው? ጸጋን። ይኸው እስጢፋኖስ ምን ተሞላ? ጸጋን። ጸጋን ማን ነው ሁለቱንም የሞላቸው? እግዚአብሔር። ለምን? ለአገልግሎት ማለት ነው። በቃ ሌላ ምንም የተለየ ነገር የለም። ከክብር ጋር ይገናኛል? አይገናኝም። እግዚአብሔር ለመረጠውና እግዚአብሔር ለለየው ለዛ ስራው ሰዎችን በራሱ ጸጋ ይሞላል። ጸጋ ማለት አንተ የሌለ ከእግዚአብሔር ዘንድ የሚደረግ ቸርነት ማለት ነው። አለቀ። የእግዚአብሔር ስጦታ ማለት ነው። በቃ አለቀ። ሌላ የተለየ ነገር የለውም። ከአንተ ፐርሰናሊቲ ጋር የሚገናኝ ነገር የለውም። እግዚአብሔር ለመረጠህና እግዚአብሔር ላዘጋጀ ለዛ ነገር ያንን የምትወጣበትና ያንን የምታረግበትን ኃይል ከእግዚአብሔር ዘንድ ትቀበላለህ። ይኸው እስጢፋኖስ ጸጋና ኃይልን ተሞልቷል። ልክ ማርያም ጸጋ እንደተሞላች ሁሉ እስጢፋኖስም እንደዚሁ ማለት ነው። እና የእግዚአብሔር ቃል የተለመደ ነው። በእግዚአብሔር መንግስት ውስጥ የእግዚአብሔር ጸጋ ሰዎችን ይሞላል። ምንም ጥያቄ የለውም። የተለየ ጥያቄ አሁን እርሶ ማሳየት ያለቦት አሁን ባይዘዌ እያወራን የነበረው ጸጋን ተሞልተዋል አልተሞላም አይደለም። ማርያም ከፈጣሪ በታች ናት ወይስ ከፈጣሪ በታች ከፍጥሯን በላይ ናት ወይስ አይደለችም ነው። ለዚህ የሚሆን ማስረጃ ካሉት የቤተ ክርስቲያን አገልጋይ ኖትና እስቲ ያሳዩን። ማርያም ከፈጣሪ በታች ከፍጥሯን በላይ ናት የሚል መጽሐፍ ቅዱሳዊ ማስረጃ ስጡን። ይሄንን አሁን እኛ እርስዎ የሚያወሩትን ሐሳብ እኛ የምንቀበለው ሐሳብ ነው። ማርያም በጸጋ መሞላቷን እናምናለን፣ እንቀበላለን። ግን ከፈጣሪ በታች ከፍጥሯን በላይ ያደረጋትን መጽሐፍ ቅዱሳዊ ኤቪደንስ ካለ ስጡን። ካለዛ ተረት ነው ማለት ነው። እየሰጠው እኮ ነው። አሁን አንተ እኮ መጽሐፍ ቅዱስን አይ እኔ በምፈልገው መንገድ ነው የምረዳው እንጂ መጽሐፍ ቅዱሱ በሚነግረኝ አይደለም ስላልክ ነው እኮ እዚህ ውስጥ የገባ ነው እንጂ ከሴቶች መካከል የተባረክሽ ነሽ ይላል። ይሄንን ደግሞ አንተ ነህ አልቀበልም፣ ከሴቶች ተለይታ እሷ አልተባረከችም እያልከኝ ነው። ይሄ ማለት ለሌሎች ሴቶች ያልተሰጠ ጸጋ ለእመቤታችን ለቅድስት ድንግል ማርያም ተሰጥቷታል። እኛ ጸጋ ከራስ ነው የሚገኘው አላልንም። አዎ እግዚአብሔር ነው የሚሰጠው።
እግዚአብሔር ደግሞ የሰጣት ጸጋ ለእሷ የተለየ ነው። ምክንያቱም አምላክን ለመውለድ ጸጋ ተሰጥቷታል ነው። ስለዚህ ይሄ ጸጋ ደግሞ ለሌላ የሚሰጥ አይደለም። ለእመቤታችን ለቅድስት ድንግል ማርያም ብቻ የተሰጠ ጸጋ ነው። አንተም ታውቀዋለህ። እመቤታችን ቅድስት ድንግል ማርያም የጌታ እናት ናት። ስለዚህ የአምላክ እናት ናት ማለት ይሄ ጸጋ ለሌላ ፍጡር ለማንም አልተሰጠም ከእመቤታችን ከቅድስት ድንግል ማርያም ውጪ። ሌሎቹ መላእክትን በል ቅዱሳንን በል የእግዚአብሔር ባሪያ ናቸው፣ መልእክተኞች ናቸው፣ አገልጋዮች ናቸው። እመቤታችን ቅድስት ድንግል ማርያም ግን እውነት ነው ሰው ናት፣ ፍጡር ናት። ነገር ግን የአምላክ እናት ስለሆነች የአምላክ አገልጋይ ብትሆንም የአምላክ እናት ናት። ይሄንን እኛ እንደ ኖርማል ወርድ አናየውም። ገብቷል? ቴዎቶኮስን እናምንበታለን፣ ወላዲት አምላክ ብለን እንቀበላለን። እና የአምላክ እናት ሆና ስለተመረጠች እና ጸጋ ስለተሰጣት ከፍጡራን በላይ ከፈጣሪ በታች በማለት እንጠራታለን። ችግሩ እኮ እናንተ ናችሁ የምትጠሯት ነው። አሁን መረዳት ያቃታችሁ እናንተ ናችሁ የምትጠሯት። እርሶ እንግዲህ በራስዎት አንደበት ምን አሉን? ማርያም አዎ ልክ ናት፣ ሰው ናት አሉ። በቃ ሰው ከሆነች ፍጡር ናት ማለት ነው። አለቀ እኮ ሰው ናት። እኛም እየታገልን ያለ ነው። አንዴ ሲያወሩ እኛም እኮ እንደሜ ቆይ አንዴ ሲያወሩ እኮ እሺ፣ አዳምጣለሁ፣ ችግር የለም። አላልንም ብዬ ነው ያላልነው ናት። እኛም ፈጣሪ ናት አላልንም፣ አምልኮ ይገባታል አላልንም። አንዴ ቆይ ያልተባለ አትበል። አንዴ በቃ ሰው ናት ካላችሁ በቃ ጨረስን። ሰው ደግሞ ፍጡር ነው ማለት ነው። በቃ አለቀ። ከዛ አገልጋይ፣ ሌሎቹ አገልጋይ ናቸው። ማርያምም አገልጋይ ናት። ይሄው ቁጥር 38 እነሆ የጌታ ባሪያ እንደ ቃል ይሁንልኝ አለች። እሷ የባሪያ መሆኗን ደግሞ በራሷ አንደበት የጌታዋን የባሪያይቷን ውርደት ተመልክቷልና ብላ ተናግራለች። ሁለቱም መልአኩም እሷም አገልጋይ ናቸው። ሁለቱም ማለት ነው። ምንም የተለየ ነገር የለም። በህይወታቸው ላይ የምናገኘው የተለየ ነገር የለም። ኦኬ፣ በእሷ ህይወት ውስጥ እሷም ባሪያ ናት፣ ተልኮም የመጣው ባሪያ ነው። ሁሉም ምንድነው? እሱ አገልጋይ ነው። ማርያም የተለየ እኔ አገልጋይ አይደለሁም ባሪያ አይደለሁም ያለችበት ቦታ የለም። ሰው ከሆነች እሷም ባሪያ ከሆነች አለቀ እኮ ማለት ነው። ስለዚህ የተለየ ነገር የለም ማለት ነው። ጌታችን ኢየሱስ ክርስቶስ ማርያም እሱን ስለወለደች ከፍጥሯን በላይ ስለመሆኗ የተናገረበት ቦታ አለ? የለም። ሐዋርያቶች ማርያም ጌታን ስለወለደች ከፍጥሯን በላይ ስለመሆኗ የተናገሩበት አስተምሮት አለ? የለም። ይሄ የማን ቅዠት ነው? የቤተ ክርስቲያኒቷ ቅዠት ነው። አጉል ለማርያም ያላችሁ ፍቅር ማለት ነው እንጂ እንደ እግዚአብሔር ቃል እናውራ ከተባለ አሁን ክሌም የምታደርጉት ጉዳይ እኮ ቀላል ጉዳይ አይደለም። በጣም ከባድ ጉዳይ ነው። ከፈጣሪ በታች ከፍጡራን በላይ የሆነ የተለየ ክብር ማለት አንዴ ማለት ነው። ሰው ከፍጡር በላይ ነው ካልን ከፍጡር በላይ ነው ብለን የምናወራ ከሆነ ከፍጡራን መካከል አይደሉም ማለት ነው። ፈጣሪ ካታጎሪ ውስጥ ከተነዋል ማለት ነው። ኦኬ፣ አሁን ምን ማለት ነው? ልክ እንደ ጆቫ ዊትነስ ማለት ነው። አሁን ማርያምን በዚህ ደረጃ ላይ ነው እየሳላችኋት ያላችሁት። ምን ማለት ነው? አዎ ኢየሱስ ክርስቶስ ከፍጡራን በላይ የሆነ ግን ተፈጣሪ አምላክ እንደማለት ነው። ባይዘዌ ዘሴም ቲንግ ነው እናንተም እያላችሁ ያላችሁት። ማርያምን ከፈጣሪ በታች ማለት ከፈጣሪ በታች ፍጡራን ከሚባሉት ደግሞ በላይ የሆነች ልዩ ፍጡር ነው እያላችሁ ነው ያላችሁት። ሁለታችሁም ስህተት ናችሁ። ማርያም ከፍጡራን መካከል የተለየ ለፈጣሪ የቀረበ ክብር ያላት ሴት አይደለችም፣ እናት አይደለችም። መጽሐፍ ቅዱስ እንደሱ አያስቀምጠን። በሚገርመው መልኩ ለማርያም ከእናትነት ክብር ይልቅ ልጅ የሆነችበት ክብር ነው የሚበልጠው። ምን ማለት ነው? ለማርያም የተለየ ክብር ካሰጣት በእግዚአብሔር ልጅ በክርስቶስ ኢየሱስ በማመን ያገኘችው ክብር ነው የሚበልጠው። አለቀ። ለማርያም ትልቁ ክብር ልጅ መሆኗ ነው። ምክንያቱም ጌታዋን በመውለዷ የእግዚአብሔር ልጅ አልሆነችም፣ የዘላለም ሕይወትን አላገኘችም፣ ከኃጢአት ከበደል አልነጻችም። ማርያም ከኃጢአት ከበደል የነጻችው የእግዚአብሔር ልጅ የሆነችው ስለወለደችው አይደለም። እሷ በወለደችው በመድኃኒቱ በማመኗ በመስቀል ላይ በተከፈለላት በልጇ ደም ነው። አለቀ። ለማርያም ክብሯ ትልቁ ክብሯ መውለዷ አይደለም፣ የወለደችውን ልጅ ማመኗ ነው ለእሷ ትልቁ ክብር። በክብር እናውራ ካልን ማለት ነው። ለማርያም ፖዚሽኑን እናስቀምጥ ከተባለ
ከእግዚአብሔር ልጅነት የበለጠ ፖዚሽን የለም በእግዚአብሔር መንግስት ውስጥ። የእግዚአብሔር ልጅ ነው የሆነችው። የእግዚአብሔር ልጅ የሆነችው ማርያም እንዴት ነው ካልክ፣ በወለደችው በክርስቶስ ኢየሱስ በተደረገላት በመስቀል በቤዛነቱ ስራ። ዳትስ ኦል። ክብር አለ የለም? መጽሐፍ ቅዱስ ውስጥ አለ የምትለኝ ከሆነ አሳየኝ። ከእግዚአብሔር ልጅነት የበለጠ ክብር የለም። የእግዚአብሔር ልጅነት ክብር የሚገኘው እንግዲያውስ በምንድን ነው ካልክ፣ በእግዚአብሔር ልጅ በክርስቶስ ኢየሱስ በማመን በእምነት በኩል አየህ፣ እኛ ሁላችን በእምነት በኩል የእግዚአብሔር ልጆች ሆነናል። ልክ በተመሳሳይ መልኩ ማርያምም የእግዚአብሔር ልጅ የሆነችው በክርስቶስ ኢየሱስ በማመን በኩል ነው። ስለዚህ በማርያም ሕይወት ውስጥ አለ ብለን የምናወራው ክብር ካለ ከእግዚአብሔር ልጅነት የሚበልጥ ክብር የለም። በእግዚአብሔር መንግስት ውስጥ ትልቁ ለእግዚአብሔር የሰጠው ነገር ቢኖር ምንድነው? እሱ ልጅነት ነው። ያ ልጅነት ደግሞ የተገኘው በምንድን ነው ካልክ፣ በክርስቶስ ኢየሱስ ዳግም አምኖ በመወለድ አለቀ። ስለዚህ ለማርያም ስለ ክብር የምታወራላት ከሆነ ለማርያም ትልቁ ሀብቷ በኢየሱስ አምና ኃጢአት በደዋ ይቅርታ አግኝቶ በእግዚአብሔር ልጅ በክርስቶስ ኢየሱስ ባላት እምነት የእግዚአብሔር መንግስት መውረሷ ነው። ማርያም ጌታን ስለወለደች የእግዚአብሔር መንግስት አልገባችም። ማርያም ጌታን ስለወለደች የእግዚአብሔር ልጅነትን አላገኘችም። የማርያም ልጅነት የጀመረው ከቀራንዮ ነው። ስለወለደች አይደለም የእግዚአብሔር ልጅ የተባለችው። አየህ፣ የማርያም አዲስ ህይወት የጀመረው በመስቀል ላይ በፈሰሰው ደም አማካኝነት ነው። አዲስ ኪዳን የጀመረው በደም ነው። ማርያም ህይወት ያገኘችው በእግዚአብሔር መንግስት ውስጥ ወራሽ የሆነችበት ሚስጥር የወለደችው ኢየሱስ ክርስቶስ በመስቀል ላይ ስላፈሰሰ ደም ነው። አለቀ። ከዛ ውጪ ግን ለማርያም ክብር ብለ የምታነሳው አዲስ የሆነ ህይወት የለም በመጽሐፍ ቅዱስ ውስጥ። ካለ አሳየን፣ ከሌለ ግን የለም ነው። የእናንተ ቅዠት፣ የእናንተ ተረት ነው። አየህ፣ መጽሐፍ ቅዱስ ግን ማርያም ስለ መውለዷ ይናገራል። አዎ እናምናለን። የጌታ እናት ናት፣ ምንም ጥያቄ የለውም። በማርያም ህይወት ውስጥ በተከናወነው ስለ ትልቅነት፣ ስለ ክብር የምታወራ ግን የእግዚአብሔር ልጅ ኢየሱስ ክርስቶስ በመስቀል ላይ ያፈሰሰው ያ ደም ነው ለእሷ ትልቅነት። አየህ፣ ልጅ ሆናለች። አዎ መንግስት ወርሳለች። አዎ ይሄ ሁሉ የተከናወነው ግን ስለወለደች አይደለም። በወለደችው በክርስቶስ ኢየሱስ አምና በደሙ ታጥባ የእግዚአብሔር መንግስት ወራሽ መሆኗ ነው ሚስጥሩ። ይሄ ለማርያም ለብቻዋ የተገለጠ ክብር የለም ብራዘር። በማርያም ህይወት ውስጥ ያለው ሚስጥር ይሄ ነው። አየህ፣ ትልቁ ቁም ነገሩ ይሄ። ከዚህ ውጪ ሌላ የለም። አለ የምትለን ከሆነ ገልጠ ልጅ የሆነችበት ሚስጥር ካለ አሳዩ። ይሄው ነው። አዎ መልካም። እሺ የኔ አባት ያው ላዳምጥ ብዬ ነው ጊዜ እየሰጠው ሀሳብህን በደንብ እንድትናገር። እመቤታችን ቅድስት ድንግል ማርያም የተለየ ነገር አላት ወይ ላልከው፣ የተለየ ነገር አላት። እኔ መጀመሪያም ስናገር በደንብ ለማስረዳት ሞክሬያለሁ። እመቤታችን ቅድስት ድንግል ማርያም አማኝ ነች። አንተ እንዳልከው በዚህ በአዲስ ኪዳን የልጅነት ስልጣን ይበልጣል። እመቤታችን ቅድስት ድንግል ማርያም ያ የልጅነት ክብርና ጸጋ አላት። ከዛ በላይ ግን ለሌሎችም መዳን ለአዲስ ኪዳንም ድህነት መንገድ ሆና ምክንያት ሆና አምላክን ለመውለድ ተገብታለች እና ይሄ የተለየ ጸጋ ነው። ለአንተ ምናልባት ጸጋ አንድ ከሆነ እሱን የቅዱስ ጳውሎስን መልእክት ማንበብ ነው። መንፈስ ቅዱስ ነው እንጂ አንድ ጸጋ ልዩ ልዩ ነው። ገባ? ሁሉም ሰው ተመሳሳይ ጸጋ የለውም። ለእመቤታችን ለቅድስት ድንግል ማርያምም የተሰጣት ጸጋ ልዩ ጸጋ ነው። እንደውም ጸጋ የሞላብሽ ነው የሚለው። አንተ ከእስጢፋኖስ ጋር ወስደ ለማገናኘት የሞከርክበትን መንገድ ልተወውና ኖርማል ጸጋ የሚለውን ብቻ እንኳን በመፍታት ጸጋ የተለያየ ስለሆነ እንደገና ደግሞ ክብርም የተለያየ ክብር አለ። ሰው ሁሉ ሰው ነው። ነገር ግን የተሰጠው ጸጋና ክብር የተለየ ስለሆነ አንዱ ከአንዱ የተሻለ ይሆናል። ገብቷል? ይሄ ማለት ግን የዛን ሰው ፐርሰናሊቲ፣ ማንነት፣ ፍጡርነት ይቀይረዋል ማለት አይደለም። በደንብ መረዳት ያለብህ። ወይም ደግሞ እውነት ነው በኦርቶዶክስ ተዋሕዶ ቤተክርስቲያን ለእመቤታችን ለቅድስት ድንግል ማርያም የሚሰጠው ክብር ልዩ ነው። አዎ ይሄ ያናደኛል ከሆነ ሌላ ራሱን የቻለ ርዕስ ነው ልትከፍት የሚገባው እንጂ አሁን የቤተክርስቲያን ቅዠት ሌላ ነገር ብለ ማማትም የለብም። ብዙ ያለፈ ነገር መናገር አያስፈልግም። መጽሐፍ ቅዱስ የሚናገር እውነት። ቆይ ጨርስ፣ አዳምጠኝ። አንተ ስትናገር እኮ ያን ሁሉ ሳዳምጥ የነበረው አክብሬ ነው።
አዳምጥ። መጽሐፍ ቅዱስ የሚናገረው እውነት እመቤታችን ቅድስት ድንግል ማርያም በብሉይ ኪዳን ዘመን ማንም ያልነበረውን ጸጋ እመቤታችን ቅድስት ድንግል ማርያም አግኝታለች። ለአምላክ እናትነት የተገባ ማንነት ይዛ ተገኝታለች። ለእኛ ደግሞ ለሐዲስ ኪዳን ፍጡራን ለመዳናችን ምክንያት ናት። ምክንያቱም ከእመቤታችን ከቅድስት ድንግል ማርያም ክርስቶስ ይወለዳል። መሲህ ክርስቶስ ደግሞ የዓለምን ኃጢአት በመስቀል ተሰቅሎ ያስወግዳል። ሲያወሩ ግን ማስረጃ ማለት ምን አይነት ማስረጃ ፈለግ? መጽሐፍ ቅዱስ እኮ አዲስ ኪዳን ላይ ግልጽ ነው። እመቤታችን ቅድስት ድንግል ማርያም ጌታን ወልዳለች አልወለደችም? ማስረጃ ቆይ አንዴ። ለመዳናችን ምክንያት ሆናለች ብለዋል። ማስረጃ ማርያም ምክንያተ ድነት ናት የሚል ማስረጃ ይሄው ላስረዳ፣ ችግር የለውም። አሁን የምጠይቀን ትመልስልኝ። ማስረጃ እሺ፣ ማስረጃውን ልነግርህ ነው እኮ። እመቤታችን ቅድስት ድንግል ማርያም የአምላክ እናት ነች አይደለችም? ማስረጃ እኮ እየጠየቁ ይሄንኑ ልንገርህ። ሉቃስ 1:43 አውጣ። ቅድስት ኤልሳቤጥ የተናገረችውን ታምናለህ ብዬ አስባለሁ። ጥሩ እናውጣውና እዛ ላይ ማርያም የመዳናችን ምክንያት ናት የሚል ማስረጃ ስጡኝ። ወርድ ባይወርድ ከሁሉም አይጻፍም። እንኳን አንተ ማለት ነው ፕሮቴስታንት እንኳን አሁን ላይ ወርድ ባይወርድ ከሌለ የሌለ ነገር አይጨምሩና አያወሩ። እዛ ነው። እሺ ወደ ሌላው ጥያቄ ልሂድ። የሌለ ነገር አልጨመርኩ። ይሄንን ቃል የሌለ ነገር ነው የሚያወሩት። ከሌለ የለም። እኛ መጽሐፍ ቅዱስ ያላለውን ነገር ስለማለት የጌታ እናት መሆኗን ታምናለህ አታምንም? ካላመንክ ንገርገኝ። አላምንም በለኝ። ጥያቄው የጌታ እናት ማርያም ናት ወይ? የጌታ እናት መሆኗን ካላመንክ ምክንያት አንዴ በደምብ ስሙኝ። የጌታ እናት ናት ወይስ የጌታ እናት ከሆነች ጌታን ከወለደች እንግዲህ ጌታ ነው አንተን ያዳነ አይደል እንዴ? አንተን ያዳነ ማን ነው? ጌታ ነው አይደለም? የመዳኔ ምክንያት ኢየሱስ ክርስቶስ ነው። አለቀ። የመዳኔ ምክንያት ኢየሱስ ክርስቶስ ነው። ያዳነ ጌታ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስን ግን የወለደችልህ ማን ነች? አንዴ ቆይ፣ እየጠየኩህ ችግር የለው። የሌላ ማብራሪያ ውስጥ አትግባ። አንተ የምትፈልገውን እያብራራ ሌላው እንዳያብራራ አትከልከል። ጥያቄ ጠይቅ፣ መልሳለሁ። እኔ እጠይቃለሁ፣ ትመልሳለህ። ማስረዳት የእርሱ ዕድል ፈንታ ነው፣ እኔ አይደለሁም። የኔን እምነት እኔ ነኝ የማስረዳው። ይሄ የኔ እምነት ነው። አይ መረዳዳቱንማ ተው ነው እኮ ኦልሬዲ ጥቅስ አይደል የፈለግከው? በጥቅስ ካለሰችኝ አሁንም ቢሆን ማርያም የኛ የመዳናችን ምክንያት ናት የሚል ማስረጃ ካለ አንጡ፣ ከሌለ ግን የለም ነው። እሺ እኔ ጥያቄ ስጠይቅ እኮ እየመለስክ አይደለም። ሉቃስ 1:43 አቀረብኩልህ። የጌታ እናት መሆኗን ችግር የለም። የጌታ እናት ናት የሚለውን ታምናለህ ወይ አልኩህ። እየገባ እየወጣ ስለሆነ በነገራችን ላይ የሚነግረው ሰው ካለ ነገሩት። ኔትወርክ እንትን እያለበት ነው እና እየሰማም አይደለም። እየሰማ ነው እሱ ጥያቄ ምን ይመስልልኝ እንደነገራችሁ። እሺ አንዴ ድምጽ ላሰማ። ቴንክ ዩ ወንድምነት። አይ ቲንክ ኔትወርክ ይመስለኛል። በቃ እሺ አይ ቲንክ ሉቃስ 1:43 ላይ የጌታ እናቱ ብላ ኤልሳቤጥ የተናገረችው ቃል አለ። እሱን እኛ እናምናለን። ወንድምነት እየጠየቀውት ያለውን ግን እሱን ብቻ ሳይሆን ሙሉ ቃሉን እሺ አይ እናውቀዋለን። በቃ እሱ ቃል እግዚአብሔር ላይ ያለው እናውቃለን። ግን የጠየቀው እሱ ምንድነው የጌታ እናት መሆኗን መረጃ ያሳዩኝ አይደለም የወንድሜ ጥያቄ ማለት ነው። ጥያቄው ማርያም ምክንያተ ድኅነት ናት ብለው ተጠቅመዋል። ቅድም ማለት ነው ቃሉን ተጠቅመዋል። የመዳናችን ምክንያት ናት ብለው ተጠቅመዋል። ቤተክርስቲያኑ ሙሉ በሙሉ ይጠቀማል። የመዳናችን ምክንያት ናት ብሎ የሚል ግን ቃል እግዚአብሔርን ዋቢ አድርገው ይጥቀሱልን ነው እንጂ እዛ የጠቀሱት 1:43 ላይ የጌታዬ እናት ብላ ያለችውን ኤልሳቤጥ ምክንያተ ድኅነት ነች አላለችም። ካለች ግን ክፍሉን እኛም ስለምናውቀው አይልም የሚል ነገር ካለ ግን አውጥተን ልናሳየው እንችላለን። ምክንያተ ድኅነት ብላ ለምትለው ግን መረጃ ይስጡና ብሎ ያለው እግረ መንገዴ ድምፄ ላሰማ ብዬ ነው እንዳይቋረጥ። ወንድምነት ቀጥሉ። ቴንክ ዩ። እሺ ወንድም ጸጋ ይብዛል። በመሃል ኔትወርክ እየተቋረጠ ነው። እሺ ዳግሽ ሐሳብ አለ? አይ ላንተ መልሱን የሚመልሱልኝ እንሰማለን። መልሱን አንድ ቀላል ምክንያቱም ርዕሱ ሳይቀየር በፊት እዛው ከፈጣሪ በላይ ከፈጣሪ በታች ከፍጡራን በላይ የሚለው ላይ ትንሽ ካቆያችሁ ይችን ጥያቄ መጨመር ፈልጌ ነው ለሳቸው። ኢየሱስ ከፍጡር የተወለደ ፈጣሪ ነው ቢል አንድ ሰው ትክክል ነው ወይስ አይደለም? ይሄን እንዲመልሱልኝ ፈልጌ ነው። ኢየሱስ
ከፍጡር የተወለደ ፈጣሪ ነው ቢል አንድ ሰው ብሎ ቢያስተምር ብሎ ቢናገር ልክ ነው ወይ? ቀጥሉ ውይይታችሁን። መልሱን ግን ቢሰጡ ላንተ ብንሰማ ደስ ይለኛል። ቴንኪው፣ ጨርሻለሁ። ዳኒ መቀጠል ትችላላችሁ። ቀሲስ መሰሉኝ። ቀሲስ ይሰማዎታል? ጥያቄን ሰምተውኝ ይሆን ምናልባት? እሺ ይሰማኛል። በመሀል ወጣ ገባ እያልን ስለሆነ ኦኬ። ጥያቄን ካልሰሙ ልድገምልዎትና ከዳኒ ጋር ርዕሱ ሳይቀየርበት ወደ ምክንያት ድህን ወደሚለው ሌላ አዲስ ርዕስ ከመቀየሩ በፊት አንድ ይሄንን አድምታችሁ ትጨርሱት ብዬ ይሄን ጥያቄ ጠይቄያለሁ። አንድ ሰው ኢየሱስ ከፍጡር የተወለደ ፈጣሪ ነው ቢል ይሄ ንግግር ትክክል ነው? የትምህርት ኦኬ፣ ከፍጡር የተወለደ ፈጣሪ ነው አይደለ? አዎ፣ በስጋው ማለት ነው። ስለ ስጋው ነው፣ ስለ መለኮት አይደለም ያው መለኮት አይፈጠርም አይወለድም፣ ግን በስጋው ማለት ነው። ኢየሱስ በስጋው ከፍጡር የተወለደ ፈጣሪ ነው ቢል አንድ ሰው ተሳስቷል ማለት አሁን ሀሳብ እንትን ስላለኝ ነው። እኛ ድንግል ማርያም አምላክን ወልዳለች ስንል ድንግል ማርያም እኮ ፈጣሪ ነች ብለን አናቅም። ድንግል ማርያም ፍጡር እንደሆነች እናውቃለን። የተወለደው ደግሞ ፈጣሪ እንደሆነም እናምናለን። ስለዚህ ድንግል ማርያም ስለዚህ ኢየሱስ ከፍጡር ነው የተወለደው ማለት ነው። ኢየሱስ በስጋው ከፍጡር ነው የተወለደው። ቀሲስ ይቅርታ። አዎ ከፍጡር ነው የተወለደው። ኦኬ። ስለዚህ ማርያም ፍጡርም ነች ከፍጡርም በላይ ነች። ሁለት ማንነት ያላት ማለት ነው አይደል? ኦኬ። አሁን ኮንቴክስቱን እንለየው። ጥሩ ነው። ከፍጡር በላይ ናት ስንል በፐርሰናሊቲ ወይ ከፍጡር በላይ ናት ካላችሁ ይቅርታ አንዴ ጥያቄ እንትን እንዳይልብኝ ነው። ከፍጡር በላይ ናት ካላችሁ ሌላ ሁለተኛ ማንነት የሰጣችኋት ነው። ፍጡርናትም ትቀበላላችሁ፣ ከፍጡር በላይ ናትም ትላላችሁ። ስለዚህ ሁለት ማንነት ነው ያላት ማለት ነው። እንደ ኮንቴክስቱ ሁለት ማንነት ይኖራታል ማለት ነው። ኮንቴክስቱ ኢየሱስን በስጋ ስለመውለድ ከሆነ ፍጡር ታረጓታላችሁ። ኮንቴክስቱ ደግሞ ፈጣሪን ወልዳለች የሚል ወይም በሌላ ምክንያት ከሆነ ደግሞ ከፍጡር በላይ ታረጓታላችሁ። ስለዚህ በዚህ ምክንያት እንደየ ኮንቴክስቱ ማርያም ሁለት አይነት ስብዕና አላት ማለት ነው። ይሄንን ውይይት ቀጥሉ። ከዳኒ ጋር አመሰግናለሁ። መልካም። አሁን አንተ ያነሳው ይኸውልህ ከኔቸር አንጻር ነው። እመቤታችን ቅድስት ድንግል ማርያም ከኔቸር ከተፈጥሮ አንጻር ከአራቱ ባህሪያተ ስጋ ከሶስት ባህሪያተ ነፍስ እንደ ማንኛውም ሰው ፍጡር እንደሆነችና ከሐናና ከኢያቄም እንደተወለደች እናምናለን። ነገር ግን ከፍጡራን በላይ ያሰኛት ኔቸሯ፣ ማንነቷ፣ ፐርሰናሊቲዋ ሳይሆን የተሰጣት ጸጋና ክብር፣ እንደገና ደግሞ ይሄ ሲተረጎም የአምላክ እናት መሆኗ ነው። ይህንም በደንብ አስምሮ መያዝ ነው። የአምላክ እናት መሆን በነገራችን ላይ ለእናንተ ሲምፕል ነገር ሊሆን ይችላል። ግን የአምላክ እናት መሆን ሰማይና ምድር የማይችሉትን ፍጡር ሊሸከመው የማይችለውን እመቤታችን ቅድስት ድንግል ማርያም በጸጋ መንፈስ ቅዱስ የአምላክ እናት ለመሆን ተገብታለች እና ይሄ ልዩ ጸጋ ነው ከፍጡራን በላይ ያደረጋት። እናንተም እኮ ማሰብ ያለባችሁ ምንድነው? ፍጡር ይሄንን ነገር ይችለዋል ወይ ብዬ በጠይቅ ይሄንን ሐሳብ ቆይ ያሉትን ጥያቄ ላይ ገና ደረሱም። ያሉትን በደንብ ያብራሩት። እሺ ማርያም ጌታዋን በመውለዷ ነው ወይስ በክርስቶስ ኢየሱስ በማመኗ ነው የዳነችው? ማርያም ጌታን በመውለዷ ነው ወይስ በክርስቶስ ኢየሱስ በተደረገ ቤዛነት ነው የዳነችው? መጀመሪያ አንተ እመቤታችን ቅድስት ድንግል ማርያም ንጽሕት ናት ብለህ ታምናለህ? ቅድስት ናት ብለህ ታምናለህ? አሁን የጥያቄ መልስ እኮ ለዛ እኮ የጠየቅኩህ መልስልኛ። እኔማ እየጠየቃችሁ እየመለስኩኝ ነው። መልስ አልመለሱ። አሁን የጠየቅኩት አልመለሱ። እየጠበቀን ያለ ነው መልስ። እኔ ነገርኩህ እኮ አሁን ርዕሱም ማርያም ከፈጣሪ በታች ከፍጡራን በላይ ናት የሚል ነው። ግን ከዛ በላይ ብዙ መልስ መለስኩልህ። አንተ ለጠየቅኩህ ስለሱ ነው እያወራን ያለ ነው። ቄስ እያወራን ያለ ነው። ማርያም የዳነ ማለት ሚዩት አድርግ አክሊሉ።
ልመልስ ልፈልገሽ አቴሎ ምን ታደርጋለህ? ቄስ አንተ ቄስ ነህ እንዴ ብራት? ይኸው አባት ቁጭ ብለዋል እኮ ቄስ አሉ ከስር ማለት ነው። እሳቸው እያወሩ ነው ያሉት እና ስርዓት ያዝ። እሺ ማርያም የእግዚአብሔር ልጅ የሆነችው በመውለዷ ነው ወይስ በክርስቶስ ኢየሱስ በተደረገላት ቤዛነት ነው? ክርስቶስ ኢየሱስ እኮ ቤዛነትን የከፈለው መስዋዕትነትን የከፈለው ከእሷ ከተወለደ በኋላ ነው አይደል? ጥያቄ ነው እሱ። አሁንም መልስ እየጠበቅኩኝ ነው ያለው። ታምናለህ? መልስ ነው እየጠበቅኩ ያለው። የመለስኩልህ እኮ አይደለም። እኔ አሁን የጠየቁኝ ጥያቄ ነው እንጂ መልስ እመቤታችን ቅድስት ድንግል ማርያም እሺ፣ እመቤታችን ቅድስት ድንግል ማርያም ጌታ ኢየሱስ ክርስቶስን የወለደችው ጌታችን ኢየሱስ ክርስቶስ መስዋዕት ሆኖ በመስቀል ላይ ተሰቅሎ ዓለምን ከማዳኑ በፊት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም ኦሬዲ ንጽሕት ናት፣ ቅድስት ናት። እኛ በቤተ ክርስቲያናችን የምናምነው መጽሐፍ ቅዱስም የሚነግረን እመቤታችን ቅድስት ድንግል ማርያም ንጽሕት እንደሆነችና በሌሎች ሴቶች ላይ የሌለ ቅድስና ጸጋ በእሷ ላይ እንዳለና ለአምላክ እናትነት የተመረጠች እንደሆነች ነው። ስለዚህ እመቤታችን ቅድስት ድንግል ማርያም ንጽሕት ናት እያልኩ ነው። ጥያቄው ገብቶታል ወይ? ገብቶታል? ጥያቄው ገብቶኛል። ማርያም ካልገባ መልሴ አልገባሁት። ለዚህ ነው እየሸሹ ያሉት ወይ አውቀው እየሸሹ ነው ያሉት እንጂ ጥያቄው በጣም ግልጽ ነው። ማርያም የእግዚአብሔር ልጅ የሆነችው በክርስቶስ ኢየሱስ በተደረገላት ቤዛነት ነው ወይስ በመውለዷ ነው ነው ያልኩት። ጥያቄው እሱ ነው። ለማርያም አይደለ የተከፈለ ነገር የለም። አክሊል አንተ ቄስ ቁጭ ብሎ አንተ ለምን ታወራ? አረ መልስ ኢሳያስ 1:9 ላይ ቄስ እያወራ ነው ያለው ወዳጄ። ለቤተ ክርስቲያን መምህራኖቻችሁ አገልጋዮቻችሁ እንኳን ሪስፔክት ይኖራችሁ እንጂ እኔ ልመልስ እስቲ። ሮያል አንተ ሚውታል ጋይስ። ቄስ ቁጭ ብሎ ካህን ቁጭ ብሎ ጋይስ ክብር ይኖራችሁ እንጂ እየጠበኩኝ ነው። ማንም ሴት አምላኳን አትወልድም። በቃ አንዴ ማንም አልጠየቃችሁም እናንተ። ካህን እያለ እናንተ ማንም አምላኩን አይወልድም። ነገሩ ችግር የለውም። ኦልሬዲ ሀሳባችን ተመሳሳይ ስለሆነ በፍጹም እኔ ከካህን ከቤተ ክርስቲያን አገልጋይ ነው መስማት የምንፈልገው ይህንን ጥያቄ። ከቤተ ክርስቲያን አገልጋይ ማርያም የእግዚአብሔር ልጅ የሆነ ምንድን ነው የፈለገው? አዎ ይኸው ጥያቄውን በደንብ ስሙ። ማርያም የእግዚአብሔር ልጅ የሆነችው የእግዚአብሔርን መንግስት የወረሰችው በክርስቶስ ኢየሱስ በተደረገላት በመስቀል ላይ ቤዛነት ነው ወይስ ማርያም ስለወለደች ነው ኢየሱስን? አስቀድማ ልጅ ነበረች እያልኩ እኮ ነው። አሁን እኮ አንተ ልጅ የሚለውን በምን አይነት መንገድ እንደገለጽከው አልተረዳህም። አንተ ራሱ ልጅነትን እኮ እመቤታችን ቅድስት ድንግል ማርያም እሱን ይጠይቆኛል። አሁን መልሱን ብቻ አረጋግጠው ይንገሩን። የክርስቶስ ኢየሱስ ሞት አላስፈለጋትም ማለት ነው ማርያም? የክርስቶስ ኢየሱስ ሞት አዎ ይሄው እኔን መልስልኝ። አክሊል ጸጋ ይብዛላችሁ ሞዴሬተሮች፣ ቴንክ ዩ። እሺ ካህን እኮ ነው እዚህ ጋር ቁጭ ያለው ወገኖች፣ የቤተ ክርስቲያን አገልጋይ ቤተ ክርስቲያን የሾመችው ነው። ከአንተ ይልቅ የቤተ ክርስቲያን አገልጋይ ይሻላል እዚህ ጋር ቁጭ ያለው። ምን ሆናችሁ ነው ጋይስ? ተረጋጉ እንጂ ለምን ችግር የለውም ወንድሞች፣ ቆይ አንዴ ቆይ ቀሲስ አንዴ ቆይ፣ ይቅርታ። ኦኬ እሺ፣ እኔ እዚህ ቤት እየመጣችሁ አንዴ ቆይ፣ ወንድምነት ሚዩት አድርገው፣ ወንድምነት ሚዩት አድርገው። አንዴ ቆይ፣ እየደረበ ስለሆነ እኔ ጋር ነው እንደምትመሽ ነው። ማይክ ስላልተዘጋ ማለት ነው። እሺ እዚህ ቤት እየመጣችሁ ቤቱ በስርዓት የማይወራበት ረብሻ ያለበት ለማስመሰል የምትሞክሩ ሰዎች አቁሙ። አክሊሉም ና ተመልሰህ ግባ፣ ማይክ ሚዩት አድርግ ተብለህ ስትባል ካህን ባለበት አክብር ነው የተባልከው። ኦኬ ካህን ባለበት አክብር ነው የተባልከው። ወይ እሳቸውን ጠይቃችሁ ነው መመለስ ያለባችሁ። ከእሳቸው ጋር እያወሩ እያለ ሮያል ደርበህ ማውራትህ፣ አክሊሉም ደርበህ ማውራት እና አክሊሉ ማራንታ በኋላ አስገባለሁ ከይቅርታ ጋር
አክሊሉም ደረበ ማውራትህ ወይሳቸው እያሉ ማውራትህ ተገቢ አይደለም፣ ትክክል አይደለም። ቁጭ በሉና ተራችሁን ጠብቁ። ወይ ደግሞ አንዴ ይቅርታ ብላችሁ ካህን ስለሆኑ ይቅርታ እኛ እንመልስ ወይ ብላችሁ አስፈቅዳችሁ ነው መመለስ ያለባችሁ። እሱ ከቄሱ ጋር እየተነጋገረ እያለ አክሊሉ ማይከፍተ ሮያል ማይከፍተ ቤቱን የሚረበሽበት ቤት አታስመስሉት። ኦኬ እሺ። ኤርሚ አስፈቅጄ አንድ ጊዜ ልጠይቃቸው። እኔ ልጠይቃቸው ዳኒንና እሳቸውን ጠይቀህ ልግባዊ ብለህ ሁለቱ ስለሆኑ እያወሩ ያሉት እኛ አልገባንም። ከመጡ ጊዜ ጀምሮ አሁን እሳቸው ልናገር እኔ ኦርቶዶክስ ነው። አሁንም እነሱ ነው የምጠይቀው። ቆይ እኔ እያወራ አሁን አየህ፣ እኔን ጠቅጥቀኸኝ እያወራ ነው ማለት ነው። ስለዚህ ሁለቱን ጠይቀህ ዳኒንና ቄሱን ጠይቀሃቸው ይግባ ብለው ካሉ እሳቸው ኦርቶዶክሳዊ መሆንህ ይታወቃል። ይግባ ብለው ካሉ ይህን ጥያቄ እሳቸው ያልመለሱትን አንተ ትመልሳለህ ማለት ነው፣ በመረጃ ላይ አስደግፈህ። አይ ይግባ ብለው ካሉ አክሊሉ ደግሞ ይጠይቃል ማለት ይመልሳል ማለት ነው። ግን እንዴት ካህን እያወራ እያለ ትቀበላላችሁ እናንተ? ወንድምነት በጣም ሶሪ፣ ግን እኔ ከማንም በላይ ካህን ቁጭ ብሎ እኔ ከሌላ ሰው ጋር ማውራት አለብኝ ብዬ አላምንም። ኦኬ ማለት ካህን ናቸው። አትሊስት የተሻለ እውቀት አለን ብለው ካሉ በመረጃ ከሰጡ ችግር የለም እንቀበላቸዋለን። አይ ግድ የለም ወንድምነት፣ እኔ ይሄንን ጥያቄ ከካህን ነው መስማት የምፈልገው ማለት ምክንያቱም ይሄ ጥያቄ ካህንን ነው የሚመለከተው። ቤተክርስቲያኒቷን ከሚያቅሰው ነው መስማት ያለብን ይህን ጥያቄ ማለት ነው። ስለዚህ እናንተ ሚዩት አድርጋችሁ ጠብቁ፣ በኋላ ከእኛ ጋር ታወራላችሁ። ወንድምነት ቀጥሉ። እሺ ወንድምነት ቀጥሉ። በኋላ አክሊሉና ሮያል ለእነሱ ደግሞ ጊዜ እንሰጣቸዋለን። አሁን የቤተክርስቲያኒቷ ካህን ገብተዋል፣ አገልጋይ ገብተዋል። ወሳኝ ጥያቄ የጠየቅናቸው፣ ለዚህ ወሳኝ ጥያቄ ወሳኝ መልስ እፈልጋለሁ እና እንደ አንድ ኦርቶዶክሳዊ አገልጋይ እንደ ካህን ማርያም ኢየሱስ ክርስቶስ የክርስቶስ ኢየሱስ ሞት አላስፈለጋትም ብላ ነው ኦርቶዶክስ የምታስተምረው። ኢየሱስ ክርስቶስ ለማርያም አልሞተላትም፣ ምንም ኢየሱስ ክርስቶስ ለማርያም አያስፈልጋትም ብለው ነው የሚያምኑት። ኢየሱስ ክርስቶስ አያስፈልጋትም የሚል ትምህርት የለንም። ግን ልትጠይቅ የፈለግከው ምንድነው? እንደገባኝ ከሆነ ከነገረ ድነት አንጻር የእመቤታችን የቅድስት ድንግል ማርያም ልጅነት ጸጋ እንዴት ነው የሚታየው? ክርስቶስ መስዋዕትነት የከፈለው ለእመቤታችንም ጭምር ነው ወይስ አይደለም የሚል ይመስለኛል። አቃንቼ ልረዳ እንጂ እኛ ቤተክርስቲያናችንም ክርስቶስ ለእመቤታችን አያስፈልግም የሚል ትምህርት የላትም። እየሰማኝ ነው? እሺ ወንድምነት ኔትወርኩ ነው። እሺ ልክ ነው። ቀሲስ አግኝተውታል ጥያቄውን። ቤተክርስቲያን ጌታችን መድኃኒታችን ኢየሱስ ክርስቶስ ለእናቱ ለቅድስት ድንግል ማርያምም ሞቷል ብላ ታስተምራለች አይደል? አቤት አቤት። ጌታችን መድኃኒታችን ኢየሱስ ክርስቶስ ሞቱ ለማርያምም ጭምር ነው ብላ ታምናለች አይደል ቤተክርስቲያኒቱ? እመቤታችን ቅድስት ድንግል ማርያም ንጽሕት ናት፣ ቅድስት ናት። አሁን መጀመሪያ መረዳት ያለብን ነገር ኃጢአት ያለበት ሰው የጠየቅነው ጥያቄ የጌታችን ሞት ማርያምን ይመለከታታል አይመለከታትም? ቀሲስ ይቆራረጣል። እሺ የጌታችን የኢየሱስ ክርስቶስ ሞት ይመለከታታል አይመለከታትም? ማለት ኢየሱስ ለማርያምም ጭምር ነው የሞተው ወይስ ከእሷ ውጭ ላሉት ሰዎች ሞቶ ለእሷ ግን አልሞተላትም ነው የምትለው ቤተክርስቲያኒቱ? አይ ለፍጥረት በሙሉ ለሰው ልጅ በሙሉ ነው ክርስቶስ እሷንም ይጨምራል የሞተው። እሷንም ይጨምራል ለፍጥረት በሙሉ ነው። እመቤታችን ቅድስት ድንግል ማርያም ግን ይሄውን ይወለ ኮንሴፕሽናል እሷንም ይጨምራል አይደል? ቀሲስ እሷንም ይጨምራል አይጨምርም? እመቤታችን ቅድስት ድንግል ማርያም እየነገርኩ ነው እኮ። እመቤታችን ቅድስት ድንግል ማርያም ንጽሕት ናት እያልኩ ነው፣ ቅድስት ናት እያልኩ። ስለዚህ እሷ ቅድስት ስለሆነች የኢየሱስ ሞት ለእሷ አያስፈልግም እያሉን ነው። አየው ለሰው ሁሉ ነው እያልኩ ነው። መስዋዕትነቱ ግን አሁን ለኔ የሚያስፈልግበት ቀሲስ ለሰው ሁሉ ከሆነ ለምን አይለዩልንም? ለሰው ሁሉ ከሆነ እሷንም ይጨምራል። እሷ ሰው ስለሆነች ማለት ነው።
እሷንም ይጨምራል ወይስ አይጨምርም? ካልጨመረ አይ ለእሷ አይጨምርም፣ ለሌላው ነው የሞተው። እሷን ግን የእሱ ሞት አይመለከታትም። እሷ በእሱ ሞት አልዳነችም። የእሱ ደም መፍሰስ፣ የእሱ ስጋ መቆረስ ለእሷ ምኗም ነው። ምክንያቱም እሷ ንጽሕት ስለሆነች ይበሉን። አይ ደግሞ ለሰው ሁሉ ነው ብለው ካሉ እሷም ሰው ስለሆነች እሷን ሁሉ ኢንክሉድድ ያደረገ ነው ወይ ሞቱ ነው እያልን ያለ ነው። ይመልሱት ቀሲስ። እኛ እንግዲህ የውሎት ከዚህ ከምናገረው አንጻር ከተረዳችሁልኝ እመቤታችን ቅድስት ድንግል ማርያም እየሰማኖት ነው። አሁን ይቀጥሉ። ስለዚህ እመቤታችን ቅድስት ድንግል ማርያም ንጽሕት ናት እያልኩ ነው። ግን እኮ የኢየሱስ ሞት እኔ ያልጠየቅኩትን ምንድነች? የኢየሱስ ሞት ይመለከታታል አይመለከታትም? የኢየሱስ ሞት አድኗታል አላዳናትም? የኢየሱስ ሞት ቤዛዋ ሆኗል አልሆነም? አይመልሱትም እንጂ ቤተክርስቲያኒቱም እንደምንትል እናውቃለን። ይመልሱት። ለዚህ እኮ ነው ማርያምን ኦርቶዶክስ ችግር የለብም የፈለከው እመቤታችን ቅድስት ድንግል ማርያም ንጽሕት ናት እያልኩ ነው። እኔ አልጠየቅኩትም። እርኩስ ነች ንጹሕ ነች አልጠየቅኩም። እኔ የጠየቅኩትኝ የኢየሱስ ክርስቶስ ሞት ማርያምን ይመለከታታል አይመለከታትም ነው። የጌታ ደሙ መፍሰስ፣ ስጋው መቆረስ፣ ሕይወቱን መስጠት ለእሷም ጭምር የተከፈለ ዋጋ ነው ወይስ ለሌሎቹ የተከፈለ እሷን ግን የማይመለከታት ክፍያ ነው ነው እያልን ያለ ነው። እንዲህ አይነት ትግል ነው የገጠመን። እንዲህ አይነት ክርስትና ነው ምድራችን ላይ የተሰበከው። ስትጠየቁ አትመልሱም። ካህናቱ መነኮሳቱ አትመልሱ። ለምን? ቆይ ሚውታል ካለ ኃጢአት የለባትም ንጽሕት ናት እያልኩ ለእሷ ሞቷል ወይ ትለኛለህ? እሷ ንጽሕት ናት። ኢየሱስ ለእሷ አልሞተላትም ይበሉኛ። ታዲያ ሰው ይስማ። የኢየሱስ ሞት ለእሷ ምኗም ነው በሉኝ። ምንም አይጠቅማትም፣ ምንም አያደርግላትም። ለምን ምን ያስፈልጋታል? እሷ ንጽሕት ናት፣ እሷ ቅድስት ነች አይደል ለእናንተ? ስለዚህ የኢየሱስ ሞት ለእሷ ምንም አይጠቅማትም። የእሱ ሞት ለእሷ ምኗ ነው አይደል? እንደዛ ነው እያሉ ነው ያሉት አይደል? ቀስስ እንደዛ አላልኩኝ። ታዲያ የኢየሱስ ሞት ለእሷ ይጠቅማታል ወይስ አይጠቅማትም? አድኗታል ወይስ አላዳናትም? ከምንድን ነው የሚያድናት? እኛን ለምሳሌ ከእንደዚህ አዳናት እንላለን። ከምንም ይሁን ከሞቷ አድኗታል አላዳናትም እኮ። ከምንድን ነው የሚያድናት? እኔ እናንተ ከስጋም ከነፍስም ቀሲስ ከስጋም ከነፍስም አድኗታል አላዳናትም? መጀመሪያ ንጽሕት ናት፣ ስትወለድ ንጽሕት ናት እያልን ተማመን አይደለ እንዴ? በጸጋ የከበረች ናት እያልከኝ አመን። ኦኬ እሺ በቃ አሁን ገባን። ስትወለድ ጀምራ ንጽሕት ናት። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማርያም የኢየሱስ ሞት አያስፈልጋትም፣ የኢየሱስ ደም የኢየሱስ ስጋ ለእሷ ምኗም ነው እያሉን ነው ካህኑ ማለት ነው። እንግዲህ ከካህን የበለጠ ማንም የለም። ልብ በሉ። ስለዚህ እሷ ንጽሕት ስለሆነች እሷ ኃጢአት ስለሌለባት የኢየሱስ ክርስቶስ ሞት ለእሷ ምንም ነው፣ ተራ ነው። ለእሷ ምንም አይጠቅማትም፣ ምንም አይፈይድላትም። ለእኛ ለኃጢአተኞቹ እንጂ የሞተው ለማርያም ኢየሱስ አልሞተላትም እያሉ ነው ቄሱ ማለት ነው። እንደዚህ አይነት አጋንንታዊ ትምህርት ነው ቤተክርስቲያኒቱ የምታስተምረው። በራሷ ልጆች በካህናቷ እንደዚህ ነው እየተማነ ያለው። ስለዚህ ማርያም የሥላሴ አራተኛ ክፍል አድርገው የሚያመልኳት በስርዓት ለዚህ ነው የሚያመልኳት። የውሸት ትምህርት ነው። አሁን እንደዚህ አይነት አስተምሮ የለም ወንድም። እመቤታችን ቅድስት ድንግል ማርያም ንጽሕት ናት ስል አዎ አልከኝ። ንጽሕት ናት ማለት ከሆነች እመቤታችን ቅድስት ማርያም የሥላሴ ወንድምነት ቤት ወንድምነት መጥቻለሁ። እሺ እንግዲህ ካህን ኖት እርሶ የኦርቶዶክስ ቤተክርስቲያንን እምነቷ እንደሚነግሩን አምናለሁ። በመስቀል ላይ የፈሰሰው ደም ለማርያም አያስፈልግም ብለው አሁን ቃል በቃል ኦልሞስት ነግረውናል አይደል እንዴ? ይመልሱ እንጂ ቀሲስ ቀሲስ በመድኃኒዓለም ይመልሱ። እየጠበቅን ነው። እንደው በማርያም
አይመለከትም ሲባል ከምን አንጻር ነው? እመቤታችን ቅድስት ድንግል ማርያም ኃጢአት ነበረባት በደል ነበረባት ከሆነ ጥያቄ አሁን መልስ ጥያቄ አለም ከእርሱ የምንጠበቀው ይመለከታታል ወይ አይመለከታትም ነው መልሱ። እሱ ነው ከሁለት አንዱ። በምንድን ነው የሚመለከታት? ለምሳሌ እኮ ይኸውልህ የሰው ልጅ በሙሉ በኃጢአት ወድቆ በጨለማ በመስቀል ላይ የተከፈለው ዋጋ በመስቀል ላይ የተከፈለው ዋጋ ኢየሱስ ክርስቶስ ሰው የሆነበት ሚስጥር ማርያምን ይመለከታታል ወይስ አይመለከታትም ነው ጥያቄ። ይኸውልህ እመቤታችን ቅድስት ድንግል ማርያምን ይመለከታታል አይመለከታትም የሚለውን አላብራራልኝም። ነገር ግን እኔ አሁንም በቀናነት አይቼ ለመመለስ ልሞክር። ኖ ማብራራት አይጠበቅብኝ። ኖ ማብራራት አይጠበቅብኝ። ለምን እኮ መልሱ ጥያቄ በጣም ግልጽ ጥያቄ ነው እኮ እየመለስኩልህ ነው እኮ። እመቤታችን ቅድስት ድንግል ማርያም ንጽሕት ናት፣ ቅድስት ናት፣ ኃጢአት የለባትም፣ በደል የለባትም። አስቀድሞ እግዚአብሔር ንጽሕት ናት ማለት ቆይ አንዴ፣ ንጽሕት ናት ማለት ኃጢአት የለባትም። ኃጢአት የለባትም። አዎ ኃጢአት የለባትም ማለት ነው። ስለዚህ ኢየሱስ ለማርያም አልሞተም ማለት ነው። ክርስቶስ የሞተው ለኃጢአት ብቻ ነው እንዴ? ለምሳሌ እኮ የመንግስተ ሰማያት በር የሚከፈተው እኮ በክርስቶስ ደም ነው አይደል እንዴ? አንዴ። ስለዚህ ኢየሱስ ክርስቶስ ለማርያም ለኃጢአቷ ዋጋ አልከፈለም ማለት ነው። እመቤታችን ቅድስት ድንግል ማርያም ንጽሕት ናት ማለት ቅድስት ናት እያልኩ ነው። እግዚአብሔር አስቀድሞ እሱን እናወራዋለን። አሁን ያስኩሎት እሱን ኢየሱስ ክርስቶስ ለማርያም ለኃጢአቷና ለበደሏ አልሞተላትም ማለት ነው። ኃጢአትና በደል ከሌለባት ምንድን ነው አንተ ራሱ የመጣው ያስኩሎትና እዚህ ጋር ደግሞ ኃጢአት በደል የእርሶን ነው የምፈልገው። እምነቶትን በግልጽ ነገሩን። ኢየሱስ ክርስቶስ ለማርያም ለኃጢአትና ለበደል አልሞተላትም ማለት ነው። ኃጢአትና በደል የለባትም እያለን እዚህ ጋር ደግሞ ለኃጢአቷና ለበደሉ አልሞተላትም። ስለዚህ አልሞተላትም ብለው አረጋግጧ። ለምን ይፈራሉ? እምነቱት እሱ ከሆነ ለማጭበርበር ካልፈለጉ በስተቀር ለምን አይናገሩም? ሰው ይስማ፣ ድፈሩና አውሩት። ኢየሱስ ክርስቶስ ለማርያም አልሞተላትም ብለው በድፍረት ተናገሩ። ኃጢአት ስለሌለባት ኢየሱስ ለማርያም አልሞተም ብለው መስክሩ፣ እንስማ። እኛ በቤተ ክርስቲያን ክርስቶስ ለሰው ልጅ በሙሉ ዋጋ እንደከፈለ እንደሞተ እናምናለን። ስለ ማርያም ነው እያወራን ነው። ጥያቄው ላይ አተኩሩ፣ አፍጥኑት። ያ ማለት ይኸውልህ እመቤታችን ቅድስት ድንግል ማርያም የአዳም ኃጢአት የለባትም ብለን ነው እኛ የምናምነው። ለአምላክ እናትነት የተገባ ማንነት ነው። ጥያቄው እሱ አይደለም። ከረዳቸው አንድ ደቂቃ አንድ ሰከንድ ስጡኝ። ሮያል ማይክን ክፈተው። ኦርቶዶክሳዊ ወንድም ስለሆነ ስሙት። እንግዲህ ሮያል ኢየሱስ ክርስቶስ ለማርያም በደልና ኃጢአት ሞት አታጨናንቁን እንጂ ትክክለኛ ማይክን የከፈትከው የጠየቅኩህ እንድትመልሰው፣ ካልሆነ ሚዩት አደርጋለሁ። ኢየሱስ ለማርያም ሞተላታል አልሞተላትም? አምላኬ መድኃኒቴ ብለዋለች እኮ አጭር ነገር እኮ። የጠየቅኩህን መልስልኝ። ምን ብለዋለች? ልጄ አምላኬ መድኃኒቴ እረኛዬ ምናምን ብለዋለች አይደለም? ሞቶላታል አልሞተላትም? ሞቶላታል። ኦኬ ጸዲ መታለች። ማይክሽን ክፈቺ ጸዲ። ኦርቶዶክሳዊት ናት። ከፍቻለሁ። ኢየሱስ ለማርያም ለእናቱ ሞቶላታል አልሞተላትም? ሞቷል። ለዓለም ነው የሞተው። ቴንክ ዩ ቤቲ። ማይክሽን ክፈቺ። ኦርቶዶክሳዊት ናት። ኢየሱስ ለማርያም ሞቶላታል አልሞተላትም? ሞቶላታል። ሞቷል። ሶስቱም ኦርቶዶክሳውያን ናቸው። ሁለቱ ሴቶች እህቶች ሮያል ኦርቶዶክሳዊ ነው መልሰዋል። ቄሱ ግን እስካሁን እየተለመኑ ነው። ወንድም ነቀጥሉ ከቄሱ ጋር። እኔ ከቄሱ በላይ ያውቃሉ ብዬ አላምንም። እኔ ሌሎቹ ከቤተ ክርስቲያን አገልጋይ ካህናት፣ እንግዲህ ቤተ ክርስቲያን ትልቅ ቦታ የሰጠቻቸው ካህን ናቸው። ዲያቆንም ካህንም ጭምር ናቸው እንግዲህ እና ስለዚህ እሳቸው እንግዲህ የሚሉትን ነገር እናጸድቃለን ማለት ነው። እናጸድቃለን። አንድ ነን እኮ ማብራሪያ እድሉ ይሰጠን። ከአባታችን ጋር አንድ አይነት ነው ሀሳባችን። ቆይ አንድ አይደላችሁ። እንድናብራራ እድል ስጡና። ተራው ሲደርስ ካህኑ አቋሙን ይናገሩና
ካህኑ አቋማቸውን ይንገሩን። ኢየሱስ ክርስቶስ ለኃጢአተኛና ለበደለኛ ሰው እንደሞተ የታወቀ ነው። ምንም ጥያቄ የለውም። ጥያቄው ምንድነው? እሱ ለማርያም ጭምር ኢየሱስ ክርስቶስ በመስቀል ላይ የከፈለው ዋጋ ይመለከታታል ማርያምን ወይስ አይመለከታት? ዳንኛ ምን መልስ እንጂ መታወቂያ ሰውየው መታወቂያ ላይ የዘንድሮ ካህን ያልተ ልክ ናቸው ብዬ ነው አባታችን ምደግፋቸው። እድል ስጠኝና ለምን ልክ ናቸው እንዳልኩ ላብራራ። ቆይ ታብራሪያለሽ። ካህኑ በቃ እኔ አልቻልኩም ይሄን መመለስ ያሳፍረኛል ሲሉ ወደ እናንተ እንመጣለን። ዛሬ ካህናቶች ይከበሩ፣ ግድ የላችሁ። ካህን ማስቀደም ይለኛል እኮ ይሄን ያለ እኮ የሚያጨቃጭቅ ነገር አይደለም። በነገራችን ላይ አንተ የጠየቅበትን መንገድ ግን አይቼ እየነገርኩ ነው። አንተ የፈለከው ለአንተ የሚመች ነገር ብቻ ስለሆነ ነው። ልክ እንደነሱ ደፍረው ያወሩ እየጠበቅነው ነው። ካህን እኔ ምን ችግር አለብኝ? እኔ እኮ መጀመሪያም ብያለሁ፣ አልተረዳኝም ይሆናል እንጂ እስካሁን እመቤታችን ናት፣ ቅድስት ናት። ነገር ግን የክርስቶስ መስቀል ወይም የነገረ ድነት ስራ ለሰው ሁሉ ነው እያልኩ ነው። ለሰው ሁሉ ነው ማለት እንግዲህ ለፍጡር ሁሉ ነው ካልኩኝ እኔ እንዴት አድርገህ አንተ የፈለካትን ቃል አይደብቁት። እያወራን ያለ ነው ስለ ማርያም ነው። ኢየሱስ ክርስቶስ ለማርያም ቆይ አንዴ ካህናት ኢየሱስ ክርስቶስ ለማርያም በመስቀል ላይ የከፈለው ዋጋ አለ ወይስ የለም? እኔ እኮ እየነገርኩህ ለሰው ልጅ በሙሉ ጌታችን ኢየሱስ ክርስቶስ እና ድንግል ማርያም ምንድን ናት? ድንግል ማርያም ምንድን ናት? የሰው ልጅ አይደለችም? እየደበቁ ነው ያሉት። መልስ ፈልጋለሁ። ምኑን ለማርያም ኢየሱስ ክርስቶስ ለኃጢአቷ ለበደሏ እሷ ለሰራችውም ለምትሰራውም ለነበረባትም ዋጋ ከፍሎላታል ወይስ አልከፈለላትም? ኢየሱስ ልትል የፈለከው አልገባኝ። ኃጢአተኛ ነች ለማለት ከሆነ በግልጽ አብራራልኝ። ልትል የፈለከው ለማርያም ኢየሱስ ክርስቶስ ዋጋ ከፍሎላታል ወይስ አልከፈለላትም? በጣም አጭርና ግልጽ ጥያቄ። የነገረ ድነት ስራን የምትጠይቀኝ ከሆነ የክርስቶስ በመስቀል ላይ መሰቀል ደሙን ማፍሰስ የማይመለከተው ፍጡር የለም፣ የማይመለከተው የሰው ዘር የለም። ስለዚህ ጌታችን ኢየሱስ ክርስቶስ በመስቀል ላይ የሞተውና የተሰቀለው ለሰው ልጅ በሙሉ ነው አልኩ። ያ ማለት እመቤታችን ቅድስት ድንግል ማርያምን ያጠቃልላል። እንግዲህ ምን አይነት አማርኛ እንደምትጠቀም ባለ ጥሩ የሀሳብ ለውጥ እያመጡ ነው ያሉት። በደንብ እንዲለውጡ ነው የምንፈልገው። ኢየሱስ ክርስቶስ ለማርያም ሞቶላታል በሉልን አንዴ፣ እየሰማን እናረጋግጥ ያሉትን ነገር እውነት ስለመሆኑ። ችግር ይሄ እኮ ምን ሳይንስ አደረገው እኮ። መጀመሪያም እኮ እያልኩ ነው። አንተ የተናገርከውን የግድ ማለት አለብኝ እንዴ? እስቲ በሉት። አይሉልህ ምን ልበልህ? እኔ እልልሃለሁ። ምንድን ነው እንድልልህ የፈለግህ? እስቲ በሉት። እየጠበቅን ነው በጉጉት ማለት ነው። ይሄው አንዴ ተጠይቆ ነው ያልመልሷል። ጸዲ አንዴ ተጠይቃ መልሳለች። ቤቲ ኦርቶዶክስ አይነት አንዴ ተጠይቃ መልሳለች። ይሄ አንዱን ጥያቄ ከ10 ጊዜ በላይ ወንድምነት ጠየቀ፣ እኔ ጠየቅኩኝ። ደፍረው ማውራት አይችሉም። አሁን ድረስ ጥያቄው ምንድን ነው ይላሉ። ከዚህ በላይ መታወር እኮ የለም። አገልጋዩ ቄስ አይደለም ሰውየው፣ ጃንጥላያዥ ነው። አሁን ሮያል ለምንድን ነው እንዲህ የምትላቸው? ልክ እኮ ናቸው። አንዳንዴ በትክክል እየተናገረ ነው። እኔ አላረኩም ወንድምነት ማለት ቤካ ነው ያደረገው። አታርገው። አንዳንዴ እኔ እውነት ልናገር ሮያል ጄኒውን የሆነ ነገር ነው የሚያወራው። አሁን መቼም ከአንድ ካህን ይሄን ያህል 3 ምዕመናን ቅድም ወንድምነት እንደውም ካህናቱ ይሻላሉ ብሎ ሲል ከእውቀት ደረጃ ማለት ነው። አንድን ጥያቄ እንዴት 10 ጊዜ ይጠይቃሉ? ካህን ቄስ ምዕመኑ እኮ ተችሎ ተገኘ። አዎ ሞቶላታል አለች ጸቢ። አዎ ሞቶላታል አለች ቤቴ። አዎ ሞቶላታል አለ ሮያል። እኔ አንዳንዴ ካህናት አገልጋዮች ምናምን ነገር የሚባሉት ከምዕመን አንሰው የሚገኙበት ቦታ አለ። ምዕመኑ ደግሞ ከካህን በልጦ የሚገኙበት አለ።
ይሄንን አስቦ ይመስለኛል ይሄን ጥያቄ ሲጠይቅ ታዲያ በራሱ ካህን ሲያፍር ዣንጥላ ያዥ ናቸው ምናምን ነገር ብሎ ቢል እኔ ጠርጥሮ ስሞትልህ ያው ጻዲ የምትባለው ውርጋጥ ምናምን ብላ ሰድባኛለች። ምንድን ነው የምታወሪው? ትክክል የተናገርኩት ካህን ከሆነ ሰውየው ለምን ብሪፍ አድርጎ አይናገርም? ምን ያውቃል ካህን በየሰንበት የቤት ጠላ ይጠጣ እንጂ እየዞረ። ኤርሚ ወንድምነት ይኸውልህ ያለው ነገር ትክክል ችግር የለም። ምናልባት አለመተዋወቅ ብዙ ያነጋግራል። እኔ ሮያልን ብትሆን አላውቅም፣ ብዙ መነጋገርም የለብንም። የተሰማን ስሜት መናገርም የሚከብድ ነገር አይደለም። ያልገባህን ነገር ግን ማውራት ተገቢ ነው ብዬ አላስብም። እና እኔ እያወራሁኝ ያለሁት ከእነሱ ጋር ነው እንጂ ከአንተ ጋር አይደለም። አንደኛ ቤተክርስቲያናችን የምትለውን ነገር መናገር ምን ያቅታል? መምህር አንድ ጊዜ መምህር ይሰሙኛል? አንዴ ይሰሙኛል መምህር? እሺ እኛ አክብሮት ነው የምናወራው፣ እዚህ ቤትም አክብሮት ነው ሁሉ ሰው እያወራ ያለው። ሮያል ግን ልክ አይደለም። አንተ እኔ ያንተ ብልግና ነው ማይብህ፣ ብልግና ብቻ ነው ማይብህ። እኛ ቤት ለምሳሌ የፈለገ ነገር ቢሆን አንድ ፓስተር መጥቶ ሲያወራ የፈለገ ነገር ቢሆን በዚህ ልክ አፋችንን ከፍተን አንናገርም። ቢኮዝ ክብር አለን። ኦኬ ለፓ ኖ አይ በጣም ነው አፍን የምትከፍተውና እሺ ችግር የለም። እሺ አንድ ጊዜ ቆይ ላውራ ግን አታስወጡት። እሺ ሮያል እንዳታስወጡ። እሳቸው አናስወጣው። በጣም ግን ከረበሸ እናስወጣዋለን። በጣም ከረበሸ እናስወጣዋለን። ግን በጣም ከረበሸ እናስወጣዋለን። እሳቸው በትክክል እየመለሱ ያሉት የቤተክርስቲያኗን ትምህርት ነው። ማርያምን ሰው ነች ተብላ በቤተክርስቲያኗ አትታመንም። ከሰማይ የወረደች ተብላ የምታመነው እሷን ጥንተ አብሶ አለባት ብሎ ማለት የማይሰራ ኃጢአት እንደሆነ ገብቷቸው እሳቸው ያንን ትምህርት እያስጠበቁ ነው። ከሐሰተኛ መምህራን ተጠብቆ የሚለው መጽሐፏ ላይ አሳትመዋሉ። ስለዚህ የቤተክርስቲያን ትምህርት ነው እሳቸው እያሉ ያሉት እንጂ ፈጥሮ አይደለም። እኛ የእሳቸውን ትምህርት ነው የምንሰማው፣ የሳንበዴ አይደለም። ኦኬ የቄስ የካህንን ትምህርት የእሳቸውን ብቻ ነው የምንሰማው። እሳቸው ናቸው የቤተክርስቲያኗ ልሳን እንጂ አንድ ብሪሌ ምናምን ሽከረከር በየናይት ክለቡ የሚገኝ አንድ ሰው አይደለም። የእነሱን ትምህርት አይደለም፣ የእሱን ትምህርት አይደለም። እባክህ ስርዓት ያዝ። ብር ቢኖር አንተም ትገባ ነበር ክለብ። እዚህ እኛ የእሳቸውን ነው ልክ ዳንሻዬ እንዳለው እሳቸው የሚሉትን ብቻ ነው አጽድቀን የምንወጣው። እሳቸው የማይሰራ ኃጢአት ላለመስራት ብለው የቤተክርስቲያን ትምህርት ቀጥ አድርገው ይይዛሉ። በትክክል ለዳንሻዬ እየመለሱ ነው። የእሳቸውን ትምህርት ነው የምንቀበለው። እዚህ ሮያል የገባ እዚህ ቤት አትሳደብ፣ ሰው አታመናጭቅ። በተለይ ካህናትን። ዳንሻ ይቀጥሉ። እኔ ግን ወንድምነት እኔ የተለየ ሀሳብ አለኝ። ጌታ እግዚአብሔር በሚያውቀው ማለት ነው። እዛ ያላችሁ ሰዎች የሮያል አካሄዱ ላይመቻችሁ ይችል ይሆናል፣ ለእናንተ ማለት ነው። እንዴ አንድ ካህን የተባለ ሰው 10 ጊዜ ተጠይቆ መልስ የማይመልስን ታዲያ ጠላያዥ ነው ብሎ ቢለው ይሄ ወንድም ትክክል አለም እንዴ? ምንድን ነው የምትሉት እንዴ? እንደ አገልጋዩ እኮ እንደ ካህኑ ይፍቱኝ ባርኩኝ ብሎ እንደሚላቸው ሰው እኮ አሳፍረውታል እኮ። ይሄ ሰው አሸማቀውታል እኮ። ምዕመኑ ተጠይቆ በአንድ ቃል ጸዲና ቤቲ ከመለሱ፣ በአንድ ቃል ሮያል ከመለሰ ጠላያዥ ናቸው ብሎ ቢል እኔ በእውነት ዘለፋ ነው ምናምን ነገር ብዬ አላሸማቀቀውም። አንዳንድ ቦታ እኮ ትክክል እኮ የሚሆንበት ነገር እኮ አለ። ፕሊስ እኔ ሮያልን ለእኔ ተውልኝ ወንድሞች። ኦኬ አግባብ ያልሆነ ስድብ ከተሳደበ እኔ አስወጣለሁ። 10 ጊዜ ተጠይቆ እሱ የመለሰው 10 ጊዜ ተጠይቆ ለምን ማለት ኦኬ ለምን አይመልሱም? እሳቸው አይታችኋቸው እንደሆነ ወንድምነት ጠይቆ ዝም ነው የሚሉት። ዝም ረጅም ሰዓት ማነው ረጅም ደቂቃ ዝም ይላሉ። ከዛ ጥያቄው አልገባኝም ይላሉ መልሰው እንደገና ደግሞ ማለት ነው። አሁንም ጥያቄው መልሶ ይጠይቃቸዋል፣ ዝም ይላሉ ረጅም ሰዓት። እንዴ እኔም በሆነ አንድ ፓስተር መጥቶ እዚህ እንደዚህ ሲጠየቅ የሆነ ቦታ ላይ ምን ፓስተር አይደለም ብዬ እላለሁ። ይሄ ዝም ብሎ ፖስተር ሊሆን ይችላል ብዬ እላለሁ።
እላለሁ። ሮያል አሁን እንዳለው እላለሁ። እሱ እንደ ምእመን የመለሰውን እሳቸው እንደ ካህን ለምን እንደማይመልሱት? ኢየሱስ እኮ ለማርያም አልሞተላትም እኮ እያሉን ነው። አፋቸውን አውጥተው አይበሉ እንጂ አልሞተላትም፣ እሷ ንጽሕት ስለሆነች አልሞተላትም እያሉ ነው። እዚህ ካሉት ከሶስቱ ምእመን እኮ ተለይተዋል ካህኑ። እንዴ እኛ ብንናገራቸው እናንተ ካህናትን እያስገባችሁ ትሳደባላችሁ ብለው ይላሉ። የራሳቸው ምእመን ይንገራቸው እንጂ ካህን ከሆኑ ጥላያዥ ካልሆኑ በስተቀር እውነት ነው፣ ጥላያዥ ምንም መማር አያስፈልገውም። የተማሩ ግን ካህን ከሆኑ በስተቀር ኢየሱስ ለማርያም ሞቶላታል አልሞተላትም? ፋክት ትክክል ነው የመለሰው ሮያል። በምንም ሊያስወቅሰው የሚችል ነገር አይደለም የሚያደርገው እዚህ ጋር ማለት ነው። በምንም እናንተ ብትወቅሱት እኔ ያልወቅሰው ስለ ህሊና ማለት ነው። ያበሳጨዋል እኮ እንደ አባት እንደ ካህን አልመለሱ እሱ የመለሰው መልስ አልመለሱ። እና ቆይ ወንድምነት አንተ መረጃ ታሳይ፣ አንተ መረጃ ታሳይ ወንድምነት አንተ እኔ አይደለም እሳቸው ያሉት ለምሳሌ መረጃ ለመሳይ ሳይሆን እሳቸው ያሉት ከዚህ መጽሐፍ አንጻር ቢሆን ኦኬ፣ ይሄን መጽሐፍ ከመጠበቅ አንጻር ቢሆንስ ለምን ብለህ ካልከ ለምሳሌ ይበሉን እሳቸው ወንድምነት መረጃ ታሳይ፣ እሱኛው መረጃ ታሳይ፣ እሳቸው ይበሉ፣ ካህኑ ይበሉ ወንድምነት መረጃ ታሳይ ፕሊዝ። መረጃ ታሳይ። ግንስ እኔ የምለው ምንድነው መሰለህ ወንድምነት፣ እኔ የምለው እሳቸው ከቅድሙ ጀምሮ ለዳኒ ሲመልሱ የነበሩት ኦኬ ያን ነገር ላለማለት ብለው ዝም ብሎ ዙሪያ ጥምጥም ይሄዱት ለምን እንደማይሉት አይ ትምህርቱን ለማስጠበቅ ቢሆንስ እኮ ለምን እንደማይሉት ይበሉ ካላሉ ምእመኑ እዚህ ቁጭ ብሎ እያለ አገልጋዩ ለምን እንደማይለው ይወቁ፣ ምእመኑም ይስማ። ሌላ ቦታ ላይም ያለው ይሄ። ስለዚህ ምእመኑ ተራው ምእመን መሳደብ የለበትም። ጃንጥላ የፈለገ ጠላያዥ ነው ብሎ ያላቸው ከዚህ ያለፈ ካለ ከዚህ ያለፈ ነው ያለው እንጂ ወንድምነት እንዴ ከዚህ ያለፈ ነው ያለው። እኔ የፈለገውን ይበል። እኔ 10 ጊዜ ተጠይቀው 10 ጊዜ ያልመለሰ ካህን እንደ ምእመን ሊያናድደው ይችላል። በቃ የሰውን ስሜት እረዳለሁ። ኤርሚ ለቀሲስ አንድ ድል እንስጣቸውና እስኪ የሚሉትን እንስማ አይሻልም እንዴ? እነሱ እዛ ቁጭ ብለው ስንት ነገር ይሉ የለ እንዴ? እኛን ቤተ እምነት የራሳቸው ምእመን ጠላያዥ ካልሆኑ ይመልሱ ብሎ ስላለ እኛ ካህናት አይሰደቡ ምናምን ነገር ብዬ እኔ አልከራከርም። እዚህ እነሱ ኢየሱስ እኮ ለማርያም እኮ አልሞተላትም እኮ ብሎ የሚል እኮ ይሄ እኮ ስድብ እኮ ነው። ወጡ አያው ኖ ይምጡ ቀሲስ ኖ ይምጡና ይመልሱ፣ ከዛ ይሄዳሉ። ካልሆነ ለነሱ ከነ ማብራሪያው ጭምር እንዲናገሩ ለነሱ እንሰጣለን። ቀሲስ ወንደሰን ይምጡ። ስልክ ገብቶባቸው መሰለኝ ጀርሚ ወደ ውስጥ ገብተው ቆይተው ነበር። በዛው ነው ወጡትና አንድ ቁጥር ጽፈው ተመልሰው ቢገቡ ስልካቸውን ከጨረሱ ጥሩ ነው። ለወጣ ስለሆነ 1 ደቂቃ ስጠኝ በእናትህ። እሺ ይኸው ለምን እንደው ታውቃለህ፣ አሁን እዚህ ጋር ሲሰማ አንድ ካህን መመለስ አቅቶት ምናምን ተብሎ ነው የሚባለው። እነዚህ እንደዚህ አይነት ካህናቶች ምንም አያውቁም። ሰንበቴ ቤት ጠላ ይጠጣል ምናምን፣ እዛ ጸበል ረጭ ይላል ምናምን፣ በቃ ይሄን ነው የሚያውቀው። ገንዘብ ያለው ሰው ጋር ሳንቲም ትንሽ ይለቃቅማል ምናምን፣ በቃ በስመ ካህን እንደዚህ ብሎ አይችልም። ኦርቶዶክስ በእንደዚህ አይነት ሰዎች አትገመትም። ስለዚህ እመቤታችን እኛ እንወዳታለን፣ ከፍጡራን በላይ ብለን እንላለን፣ ብጽዕት እንላታለን። በቃ ግን አምላኬ ብለዋለች፣ ኢየሱስ ክርስቶስ ሞቶላታል። በቃ ፊኒሽ። ይህ መመለስ የ30 ሰከንድ መናገር ያቃተው ሰው አይቼዋለሁ። ፕሮፋይል ላይ ገብቼ የሆነ አውቶቡስ ላይ ምናምን ጃንጥላ ይዞ አይቼዋለሁ። በቃ ጃንጥላ ያዥ ነው። በቃ በዚህ ቅር የሚለው ሰው ካለ የራሱ ጉዳይ ነው። በቃ ምንም ነገር እኔ ባውቅ ባላቅ ግድ የለኝም። በቃ እመቤቴን እወዳታለሁ፣ ከፍጡራን በላይ አድርጌ ነው የምቆጥራት። ከሴቶች ተለይተሽ የተባረክሽ ነሽ ተብላለች። አዎ እመቤቴን እወዳታለሁ፣ አከብራታለሁ። በቃ ኢየሱስ ክርስቶስ ግን አምላኳ ነው፣ ሞቶላታል። አምላክን በመውደዷ ደግሞ እሷ ደግሞ ከማንም ሴቶች በላይ ነች ብዬ ነው የምቆጥረው። በቃ ማንም በየሰንበት የሚዞር ጠላ ጠጪ ካህን ተብሎ ለምን ይጠራል? ካህን አይደለም ይሄ። ጠላውን ይጠጣ ሰንበቴ ቤት። በቃ ቻውሽ፣ አመሰግናለሁ።
ኦኬ እኔ አይ ዶንት ኖ ምን እንደነካቸው። እሺ ጸዲ የምትይው ካለ ማለት ትችላለሽ። ሮያል ሚዩት ያርግ፣ ይረብሻል ድምፁ። እሺ ሚዩት አድርግ ሮያል። እኔ ከካህኑ ያሉትን በደንብ ተረድቻቸዋለሁ። ክርስቶስ ለድንግል ማርያም አልሞተም እኮ አላሉም። እንዲህ አይነትም ድፍረት የለብን። ግን እኛ የዳነውና እሷ የዳነችበት ክርስቶስን ያዳናት ግን ደሙን አፍሶ ምናምን የሚለው ድንግል ማርያምን አይመለከታትም። እሷ የዳነችው ገና የአዳም ኃጢአት የአዳም መርገም ወደ እሷ ሳይተላለፍ በፊት ጠብቋታል ብለን ቤተክርስቲያን የምታስተምረን። ይህን አንተም ታውቃለህ። ስለዚህ ለእኛ ለምንድን ነው ደሙን አፍሶ ያነጻን? ያ መርገምቱ ኃጢአቱ ካለ ደም ስርየት ስለሌለ ነው። ድንግል ማርያም ግን እንደዚህ አይነት ኃጢአት ውስጥ አልነበረችም፣ አንጽቷታል። ስለዚህ የዳንበት ወቅት ይለያያል። መጽሐፍ ቅዱስም ብዙ የትኛውን ቦታ ላይ እዚህ ቦታ ላይ ድንግል ማርያም ልጅ ናት ምን የሚል አታሳዩኝም። ስለ እናትነቷ እንጂ የተጻፈው ልጅ እግዚአብሔር ልጅ ናት እንላለን እናምናለን። ግን መቼ ነው ልጅ የሆነችው የሚባለው? እናንተ አትመልሱልኝም። አማኝ ናት ትላላችሁ። መቼ እንዳመነችም ብትመልሱልኝ በዚህ አጋጣሚ ደስ ይለኛል። አማኝ ናት ብዬ አምናለሁ። ግን መቼ ነው ድንግል ማርያም ያመነችው? አምና ነው ወይ የዳነችው? አዎ አምና ነው ካላችሁ ደግሞ መቼ ነው ያመነችውና ድህነቷስ የጀመረው መቼ ነው? ይህንን ብትመልሱልኝ ደስ ይለኛል። ኦኬ እሺ ዳጊ ያለህ ካልሆነ ቤካ ዳጊ ያለህ ትችላለህ? እኔ ቢመልስልኝ ደስ ይለኛል። እሺ ኦኬ እሺ ዳጊ 5 ደቂቃ ብሏል። ዳኒ ምን ቤካም ቢመልስልሽ እኮ ትቻለህ። ምን ዳኒ ወጥሮ የሚጠይቀው ዳኒ ነውና እስቲ ዳኒ መልሰው። መቼ ነው ያመነችው ድንግል ማርያም? እሺ እኔ መጀመሪያ ያወራሹ ነገር ራሱ የሚያስፈልገው ጉዳይ ነው እና ጸጊ አንቺ ጋር ድምፅ አለ ያልሹ በጣም ወሳኝና በጣም ከባድ ምንፍቅና ነው ብዬ ነው የማምነው። ኦኬ ምንድነው ያልሽን? ኢየሱስ ክርስቶስ ያፈሰሰው ደም ማርያምን አይመለከታትም ማለት ነው። ይሄ በጣም በክርስትና ዓለም በጣም ከባድ ምንፍቅና እንደሆነ አምናለሁ። ኢየሱስ ክርስቶስ ለማርያም ዋጋ እንዳልከፈለ ማስረጃ ስጭን። በጣም ከባድ ምንፍቅና ነው ያወራሽ። ማስረጃ ስጭን። ኢየሱስ ክርስቶስ ለማርያም ዋጋ እንዳልከፈለ በክርስቶስ ኢየሱስ ደም እሷ እንዳልዳነች ወንድምነትን ራሱ እንደማረጋገጥ ያስጠይቂው ነበርና ማስረጃ ስጭን ለዚህ ምንፍቅና ማለት። እሺ አሁን የክርስቶስ ኢየሱስ ደም ሳይፈስ የዳነ የለም። ጥያቄውን በጥያቄ ነው የምመልስልኝ። አይ አሁን ጥያቄ አይደለም የምቀበለው፣ ማስረጃ ነው የጠየኩሽ። ጥያቄና ማስረጃ ይለያያሉ። አጠቃላይ ለድንግል ማርያም ክርስቶስ አልሞተም አንልም። በዚህ ትምህርት ግን ደሙ ለምን ፈሰሰልን? ለእኛ የፈሰሰው በምክንያት ነው አይደለም? ጠጌ አሁን ስለኛ አይደለም እየመለስኩልህ እኮ ነው እኮ እኔን አትጠይቂኝ። ድንግል ማርያምም ሰው እንደመሆኗ መጠን አንተ ሰው ስለሆነች ነው። ጸጌ ይኸውልሽ ማርያምን በጣም እንደምትወዷት እናውቃለን። ከኢየሱስ በላይ እንደምትወዷትን ማስረጃው ይሄ እንደዚህ አይነት ንግግሮቻችሁ ነው። ከጌታ በላይ ነው የምትወዷት። ለዚህ ነው ጣዖት ሆናባችኋለች የምንለው በምክንያት ነው። ባይዘው ኦኬ ሶ ኢየሱስ ክርስቶስ ደሙን ለማርያም አላፈሰሰም። በክርስቶስ ኢየሱስ ደም እሷ አልዳነችም ብለሽ ከባድ ምንፍቅና ነው የተናገርሽው። ለዚህ የሚሆን ማስረጃ ስጭን። አዎ ክርስቶስ እኮ ለማዳን ግዴታ ደም ማፍሰስ አይጠበቅበትም። ደሙን ሳያፈስ አድኗታል። እሱ እግዚአብሔር ነው፣ ይችላል። ደሙን ከማፍሰሱ በፊት አድኗታል ብዬ ነው ማምነው። ማስረጃ ነው። አሁን እንደሱማ እንደምታምኑ እኮ ነገርሽኝ። ማስረጃ አንተም የለህማ። አንተን የጠየቅኩህንም መልስልኝ። ይሄ የቤተክርስቲያኗን አስተምሮ ነው የነገርኩህ። ይሄ የቤተክርስቲያኒቷ አስተምሮ ከባድ ምንፍቅናና አጋንንታዊ ትምህርት እንደሆነ እንድታየው ያክል ነው። ማስረጃ
እሺ ይሄንን አጋንንታዊ ትምህርት ብለሃል። አሁን ያንተን መልስልኛ። ማስረጃ የቤተ ክርስቲያኗን መጽሐፍቶች ላይ አለ ዳኒ፣ ኤርሚያስም ያውቀዋል። ማስረጃ ያው መጽሐፍ ቅዱስ ብቻ ብለን አይደለም እኛ ምናምነው እኮ ወይ መጽሐፍ ቅዱስ ውስጥ የለም በይና በቃ ቅድም እሳቸው ልክ ናቸው እያልሽ ልክ እንደሆኑ ለማውራት ስትሞክሪ ነበር። ልክ ከሆኑ መጽሐፍ ቅዱስን ማስረጃ ግለጪና የእግዚአብሔርን ቃል ኢየሱስ ክርስቶስ ማርያምን በደሙ ዋጋ አልገዛትም፣ ለማርያም የከፈለው ዋጋ የለም የሚል ማስረጃ ግለጭና ስጭን። ከሌለ የለኝም ነው የሚባለው። አድኗታል እንጂ በደሙ ብለን እንኳን አናምንም። ከተሳሳትኩኝ የኦርቶዶክሳውያን ያርሙኛል። አድኗታል ብለን እናምናለን። ሞቶላታል እሷን ብለን እናምናለን። በደሙ አንጽቷታል የሚል ግን እኔ እስካሁን ድረስ አልተማርኩም። ግን መጽሐፍ ቅዱስ ላይ ላይኖር ይችላል። የቤተክርስቲያኗ የምታምነው በመጽሐፍ ቅዱስ ብቻ አይደለም ዳኒ። ኦኬ ላይኖር ይችላል ሳይሆን የለም ነው። እሺ የለም ልበልህና ግን አንተ አሁን ወደ ጥያቄ ሂድልኝ። አንዴ ምክንያቱም እንደዚህ አንጠልጥሎ ላይኖር ይችላል ድንገት ሊኖር ይችላል የሚል አይደለም ሐሳቡ። ኦኬ መጽሐፍ ቅዱስ ውስጥ ይኸው አለው የሚል ኦርቶዶክሳዊ ካለ ማለት ነው አለ ማስረጃ መጽሐፍ ቅዱስ ውስጥ አለ። ማርያም የጌታ ስጋን ማለት የመስቀሉ ዋጋ አላስፈለጋትም ብሎ የሚናገር አገልጋይ ካለ ጥሪት እናደርግለታለን። ማርያም የዳነችው ያለ ክርስቶስ ኢየሱስ የመስቀል ስራ ነው፣ እሱ ዋጋ አልከፈለላትም ብሎ የሚናገር መጽሐፍ ቅዱሳዊ ኤቪደንስ አለ የሚል ካለ በደስታ ነው የምንቀበለው። ግን ለዚህ ነው ቅድም ያወራሽው ሐሳብ አጋንንታዊ ነው፣ የሰው ሐሳብ ነው ያለው። አይ ዳኒ የክርስቶስ መሞት እኮ ያው ክርስቶስ ባለፈበት እሷም እንድታልፍ ሆኗል፣ ግዴታ ነው። ክርስቶስ ባይሞት ኖሮ ሞቱ ጥቅም የለውም ለድንግል ማርያም አላልኩም። ግን እሱን ያዳናት ግን መስቀል ላይ አይደለም፣ ከዛ በፊት አድኗታል። ለምሳሌ ሳይሞት ነው አይደለ? እሱ ፈያታዊ ዜማን ሄዳ ነው። ገና ክርስቶስ እኮ ሳይሞት ድኗል። ስለዚህ እግዚአብሔር ያድናል ብዬ አምናለሁ። እናንተ አሁን ወደ ጥያቄ ሂድልኝ። አማኝ እውነት ስለማይገባኝ ነው። አማኝ ናት ትላላችሁ፣ አምናን የዳነችው ትላላችሁ። መቼ ነው አምና የዳነችው? አንዴ በቀላል እናልፈው ኢየሱስ ክርስቶስ ዋጋ ሳይከፍል የዳነ ሰው አለ የምትይ ከሆነ ማሳየት ትችላለች። በመስቀል ላይ የተከፈለው ዋጋ ያ ሰው በመንግስት በመጣ ጊዜ አስበኝ ብሎታል። ዛሬ በገነት ከኔ ጋራ ትሆናለን ያለው የተከፈለ ዋጋ አለ ማለት ነው። ግን ገና አልሞተም እኮ ታዲያ አልሞተም ነበረ። የሐሲድን አልሞተም እኮ ሰውየው ከሞተ በኋላ አረ እሱን አለ የምናወራው። ሰውየው ከሞተ በኋላ ዛሬ በገነት ከኔ ጋራ ትሆናለን ያለው ኢየሱስ ክርስቶስ ዋጋ ከከፈለ በኋላ መሆኑ ግልጽ ነው። ያለ ክርስቶስ ኢየሱስ ደም አይደለም አሁን ያ ሰው ዳነ ብለን የምናወራው ማለት ነው። አሁንም ቢሆን የኃጢአተኛና በደለኛ የዳነበት ምክንያት በማን ነው? ኢየሱስ ክርስቶስ። ከኢየሱስ ውጪ የዳነበት ሪዝን የለም። የዳነበት ሪዝን የለም። በመስቀል ላይ የተከፈለው ዋጋ ነው ያንንም ሰው ስቲል የምናወራው። ኦኬ አሁን ግን አንቺ ማርያምን ስታነሺ ማርያም በፍጹም ያለ ክርስቶስ ኢየሱስ የመስቀል ስራ ኦኬ ኃጢአት በደል ሁሉ ሊነጻ የሚችለው ደም ሳይፈስ ስርየት የለም ይላል። ማርያም ጭራሽ ኢየሱስ የሚባል አዳኝ አያስፈልጋትም የሚል አጋንንታዊ ትምህርት እደግመዋለሁ፣ አጋንንታዊ ትምህርት ነው እያንጸባረቅሽ ያለሽው። ኢየሱስ ነው ያዳናት እኮ አልኩ። ካልተረዳኸው ግልጽ አድርግልኝ። ያዳናት መድኃኒቴ አዳኝ ብለዋለች። ግን መቼ ነው የዳነችው? ጠብቋት። እኛ ላይ የደረሰውን ሞት፣ እኛ ላይ የደረሰውን ድቀት፣ የኃጢአት እሷን እንዳይነካት ብሎ ማስረጃ የቤተክርስቲያኗ ትምህርት ላይ ነው ያለው እንዴ? የቤተክርስቲያኗ ትምህርት ላይ፣ የአባቶች ትምህርት ላይ። ለዚህ ነው አየህ ጸድዬ፣ አባቶች ብላችሁ ከእግዚአብሔር ቃል ውጪ ያሉ አባቶችን ትጠሪያለሽ እንጂ መጽሐፍ ቅዱስ የትኛውም ሐዋርያ የትኛውም የጌታ ትምህርት ማርያም ስለመጠበቋ የሚናገር የመጽሐፍ ቅዱስ ትምህርት የለም።
ኦኬ። ለዚህ ነው አጋንንታዊ ትምህርት የምንለው። ለዚህ ነው ይሄንን ትምህርት አባቶች የምትሏቸው ካሉ የቀዱት ከእግዚአብሔር ቃል ነው አይደለም፣ ከአጋንንት የሆነ ምንጩ አጋንንት የሆነ ትምህርት ነው። አይሽ የጌታችን የመድኃኒታችን የክርስቶስ ኢየሱስ የማዳን ተስፋ የማይመለከተው አንድ ሰው የለም በምድር ላይ። መዳን ከክርስቶስ ኢየሱስ ውጪ በማንም የለም። መጽሐፉ የሚናገረው ይህንን ነው። ኢየሱስ ክርስቶስ ስለ ሁላችን ኃጢአትና በደል ነው እሺ የወንድምነት ኔትወርኩ ነው። ኔትወርኩ ቀይ የሆነ እሺ ኦኬ። ጸዲ እሱ እስኪመለስ ድረስ እንዳዳናት ታውቂያለሽ፣ ግን ያዳናት በሞቱ በደሙ መፍሰስ አይደለም ነው እያልሻለሽ አይደል? አዎ። እሺ በቤተክርስቲያኑ መጽሐፍ በቤተክርስቲያኒቱ ትምህርት እንጠይቅሻል። እሺ ማርያምን ጌታችን ኢየሱስ ክርስቶስ አንጽቷታል አላነጻትም? አይ ከምንድን ነው የሚያነጻት? አንጽቷታል አላነጻትም? በቤተክርስቲያኒቱ ትምህርት አላነጻትም፣ አልነካትም ጭራሽ እኮ ኃጢአቱ ብዬ ነው ማምነው። አላነጻትም አይደል? መዝገበ ጸሎት አውጪ፣ አንቀጸ ብርሃን ላይ አውጪ። አንቀጸ ብርሃን አንብልኝ። እኔ አሁን አጠገቤ የለም። አይ አውጪው፣ ጎን ለጎን እንዳሳይሽ ማለት ነው። ለወደፊትም እንደዚህ መዝገበ ጸሎት አጠገቤ የለም። ኤርሚ አንተ ክፈትና እንየው በቪዲዮ። እሺ ከፍቼ ላሳይሽ። እሺ ኦኬ። አላነጻትም ብላናለች እህታችን። ቤተክርስቲያኒቱ ደግሞ ምን ትላለች? ኦርቶዶክስ ማርያምን ያው ይቅርታ ወገኖች። ኦኬ የመዝገበ ጸሎት አንቀጸ ብርሃን ያው አንቀጸ ብርሃን ላይ ይታሻል። ጸዲ ታያል። ያው በዚህ ክፍል ላይ በጣም ትልቅ ነው። አንቀጸ ብርሃን ትልቁ ነው። ረጅም ጸሎት ተብሎ ከሚባለው ውስጥ ነው። ያሬድ ነው፣ ቅዱስ ያሬድ የደረሰው ነው። ኦኬ አንቀጸ ብርሃን ኢትዮጵያዊው ሊቅ ቅዱስ ያሬድ የደረሰው የአምላክ እናት ምስጋና በእውነተኛ ፈራጅ ለአምላክ እናት ምስጋናና አገልግሎት ይገባታል ብሎ ባለበት ክፍል ላይ ያው የአምላክ ልጅ ከአንቺ ሰው ስለመሆኑ ስለ አንቺም ከምድር ወደ አርያም ወደ መንግስተ ሰማያት የቀረብን ሆንን፣ በአንቺና በልጅሽ ስም የቀረብን ሆንን ካለ በኋላ 10 ቃላት በጣቶቹ የተጻፈባት የፍጥረት ሁሉ ጌታ ያውም የአምላክ ልጅ በማሐፀንሽ አብ በስልጣኑ አጸናሽ፣ መንፈስ ቅዱስም ጸለለብሽ። ከዛስ ምን ይላል? ምን ይላል? ጸዲ አነጸሽ ነው የሚለው ወይስ አነጻ? ጻ ነው ጸ ነው? አነጸሽ ፊደል እናስተምር ሆነ ፊደል እናስተምር። ጻ ነው ጸ ነው? ይሄ በግዕዙ እመጣልሻለሁ። ፈርሳ ነበር እንደ የሚያነጻት ሌላ ጣጣ መጣችሁ። ነይ ጸዲ ማይኩን ክፈጪ። ቆይ እንግዲህ እስኪ እናያለን። ይሁና ነይ ከፈችው ማይኩን። መደበቅማ እሷ አንበው ጨርሰው። ምን ይላል? ምን ይላል? ምን ደው ብሎ የሚለው አንብቢው። ጻሽም ከሆነ እሺ እንሂድበት። ይላል ወይስ አይልም? እኔ እኮ አንድ እግሯ አጠረችብኝ እኮ አሁን እኮ ታዲያ። 1 እግሯ ስታጠር ጸ ነው የምትሆነው። 1 እግሯ 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 1 እግ
አይ እኩል ሆነብኝ። እኩል ነው። ይሄ እግር ትክክል ነው፣ እኩል ነው። አሁን ወገኖቼ እንደው መድኃኒዓለም አሁን የፃ እግሯ እኩል ነው። ሳስታ አንድ እግሯ አጠረብኛለችና ነገር እንደተበላሽ ስታቅ አይ እኩል ነው። እንደዚህ ነው በራሳቸው ድብብቆሽ የሚጫወቱት ወንድሞች እና እህቶቼ፣ እንደዚህ ነው ድብብቆሽ የሚጫወቱት ኦርቶዶክሳውያን ራሳቸው ላይ የራሳቸው ዘመን ላይ እንደዚህ ቁማር ይጫወታሉ ማለት ነው። ይኸው አነጻሽ ይላል። ኦኬ እሺ አንጽሖ ስጋሃ ቀዲሶ ከያሃ ሀደረ ለአሌህ ይላል ዳመኖ ያሬድ ማለት ነው። ኦኬ ከምንድነው በምንድነው ያነጻት? ጸዲ አንጽቷታል ይላል ቅዱስ ያሬድ። በምንድነው ያነጻት? ኦኬ እሺ አንጽቷታልም ያነጻት። በምንድነው ያነጻት? እንግዲህ በደሙ አይልም እኮ በምንድነው ያነጻት? በምንድነው ያነጻት ታዲያ? ያሬድ አንጽቷታል ብሏል። መንጻቷን ነው ዋናው። በምንድነው ያነጻት? ያዶን ነው። ይሄንን እጠይቃለሁ። አነጻት ይላል። ከምንድነው ያነጻት? በምንድነው ያነጻት? አይ ዶንት ኖ this is orthodox ይላል ኤርሚያስ። ነው ማናቀውንም አናቀው ነው የምንለው። አነጻት ይላል። ከዚህ ሆኖ ስሟ ግን ጸቤቶች እንዴት ከበዳት ይርም ምን አውቃለሁ እኔ እኮ ስንት ኢትዮጵያዊ እናቴ ተንኮለኛ እኮ ነው። አነጻት። አዎ ከምን እና በምን ከምን? እውነትህን እኮ ነው። ጥሩ ጥያቄ ነው። ይሄንን እጠይቃለሁ አባቶችን፣ ምክንያቱም የተማርነው ሌላ ነው። እንዳልነካት ነው። አንተም ታውቃለህ እኮ አይደለ? እንዲህ የቤተክርስቲያኗን አስተምሮ አታውቅም እኮ። ውሸት ነው ታዲያ፣ ውሸት እኮ ነው። ኦኬ አንቺ አዳናት አልሽ። ከምንድን ያዳናት? በምንድን ያዳናት? አትመልሽውም። ኦኬ አነጻት ብሎ የሚል የለም ወይ ብዬ ስልሽ የለም አልሽኝ። እንግዲህ እኔ የማውቀው ውዳሴ ማርያም በቃሊስ ደግሞ የኖርኩት ማለት ነው። ድቁናዬን ከመቀበሌ በፊት ከተፈተንኩበት አንዱ ክፍል ማለት ነው። ስለዚህ ይኸው መጽሐፉ ይላል። አንጽቶ የሚለው እንግዲህ ትርጉሙ ብዙ ይኖረው ይሆን? ምን ማለት እንደሆነ ምንድነው እኮ ምንድነው? አንጽቶ ማለት ጠብቆም ጋርዶም ሊሆን ይችላል። ከነጻች ከምንድነው የነጻችው? ያ እኔ ኃጢአት ምንም እንዳልነካት ስለማቅ ከምንድነው የነጻችው? የኔም ጥያቄ ነው፣ እጠይቃለሁ። የቱ ጋር ነው ኃጢአቱ እንዳልነካት የሚናገረው? የቱ ጋር ነው ከኃጢአት እንዳልነካት የሚናገር ክፍል ያለው? አይ እኔ ሲያስተምሩኝ በቃል ነው የሰማሁት። ስማር በቃል ነው ይኖራል። ግን አንድ ቀለል ያለ ጥያቄ ልጠይቅሽ ጸዲ፣ ብዙም ሳላከብደው። የጌታችን እናት የተናገረችውን ንግግር እሱን እኔንም አትመልሱልኝም እንዴ? እንመልሳለን እንዴ? እየመለሰልሽ ነበር እንደ ወንድምናት። ኦኬ የጌታችን እናት የተናገረችውን ንግግር ሉቃስ 1 ምንድነው ያለችው የጌታችን እናት እዚህ ጋር? እንትን ነው ምንድነው የሚለው? ራስሽ አንብቢ። ነፍሴ ጌታን ታከብረዋለች፣ መንፈሴን በአምላኬ በመድኃኒቴ ሐሴትን ታደርጋለች። በምኔ ነው ሐሴት ታደርጋለች? መድኃኒቷ ነው ክርስቶስ እኮ እኮ ታናላምጥ የምንውጠው ነው። በመድኃኒቴ ዛሬ እስክሪብቶ ሁሉ ምንድነው አልቆ ነው ወይስ ምንድነው? ኦኬ በመድኃኒቴ ሐሴት ታደርጋለች። ልጆቼ እየጨረሱ ነው የሚያስቀምጡት ማለት ነው እስክሪብቶ። ኦኬ ሐሴት ታደርጋለች እንዴ? ተው እንጂ ደርጋለች በመድኃኒቴ። እሺ በጌታችን በኢየሱስ ክርስቶስ ትምህርት መድኃኒት የሚያስፈልጋቸው ምን አይነት ሰዎች ናቸው ጸዲ?
እኮ ለህመምተኞች ሳይሆን ወደ ህመሙም እንዳትያዝ አስቀድመ የምትወስደው መድኃኒት አለ። አይ በጌታችን በኢየሱስ ክርስቶስ ትምህርት መሰረት መድኃኒት የሚያስፈልጋቸው ለምን አይነት ሰዎች ነው? ለታመሙም ለሚታመሙም። እሺ መድኃኒት የሚያስፈልጋቸው በጌታችን በኢየሱስ ክርስቶስ ትምህርት መሰረት ለማን ነው ያልኩሽ? ለሰው በሙሉ። አይ እንደዚህ ላስቀምጥልሽ እሱ ያለውን ለጤነኞች ወይስ ኖ ድንግል ማርያም በሽተኞች ውስጥ አትመደብም። ጌታ ያለውን ቃል ነው የተጠቀምኩትኝ። ከዚህ ለሁለቱ አንዱ ምረጭና ከጤነኞች ነች እሷ ከንጹህ ከበሽተኞች አይደለችም በይኝ። ከጤነኞች ናት። መድኃኒቴ ያለችው ግን ስለጠበቃት ነው። ወደ በሽታኞች እንዳትቀላቀል ስለጠበቃት ነው። ስለዚህ ጌታ ነው አይደል ይሄን ቃል የተጠቀመው? ኦኬ በሽተኞች ጤነኞች ሐኪም አያስፈልጋቸውም አለ አይደል? በሽተኞች እንጂ። የአዳም ዘር በሽተኛ ነው አይደል? በሙሉ ከድንግል ማርያም ውጭ በሽተኞች ናቸው። እሺ የአዳም ዘር ከማርያም ውጭ ብላናለች። ከማርያም ውጭ በሽተኞች ናቸው ብላለች። እሺ ጥቅሱን ስጭን መረጃ። ቴንክ ዩ። እንደዚህ በቃ የሚገላግለን ትውልድ የሚያስፈልገው መረጃ። ከማርያም ውጭ ሌላው በሽተኛ ነው ብሎ የሚለውን እሷ ግን ንጽሕት ናት ብሎ የሚለው መረጃ ጥቅሱን ስጭን። የት ነው? ሐዋርያው ቅዱስ ጳውሎስ መልእክት ነው ወይስ የት ነው? የለም የት እንሂድ? የለም እሱ ላይ አታገኘውም እኮ። ታዲያ የት ነው የሚገኘው? ነገረ ማርያም ላይ ፈልገው። ነገረ ማርያም የሚባል መጽሐፍ። እሺ ነገረ ማርያም ላይ ልፈልገው አይደል? ምዕራፍ ስንት ቁጥር ስንት? እዚሁ አለ ይኸው ነገረ ማርያም። ቴንክ ዩ ጸዲ። እንደዚህ አየን። ይሄ እንደዚህ በመረጃ የሚያወራ ራእይ ማርያም ነገረ ማርያም ይኸው ገጽ ስንተኛው ቁጥር ላይ ምን ብዬ ላንብበው? እኔ ጥቅስ አላቅም እኮ የእርሚ ታውቃለህ እንዴ? የቴቱ ጋር እንደተጻፈ አላቅም። this is ኦርቶዶክስ። ስለዚህ ነገረ ማርያም ማለት ኤክስ። ስለዚህ የጌታ እናት ማርያም መድኃኒቴ ብላ በመጥራቷ ኦኬ መድኃኒት ከሚያስፈልጋቸው ከበሽተኛው ዓለም ከአዳም ዘር መካከል ናት። መጽሐፍ ቅዱሳችን ይህን ሲናገር ሮሜ መልክ መጽሐፍ ምዕራፍ እኛ እንጥቀስ ጴንጤዎች ስለሆንን በእኛ ያምራልና 3 ላይ ማለት ነው 3:23 ላይ ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎሏቸዋል ነው ብሎ ያለው። ሁሉ ኃጢአትን ሰርተዋል። እንግዲህ ከጳውሎስ የሚበልጥ የለም። ጳውሎስ ከተናገረ በኋላ እኛ አጨብጭበን ሁላችን ወደ ቤታችን ነው የምንበተነው። ራሷም ጸዲም ሁሉ ጨምራ ማለት ነው። 3:23 ላይ እንደዚህ ይላል ታላቁ ሐዋርያ ማነው? ሮሜ መልክ መጽሐፍ ምዕራፍ 3 ላይ ማለት ነው። ቴንኪው። እንደዚህ ይላል ትልቁ ሐዋርያ ከጌታ ከኢየሱስ ክርስቶስ ቀጥለን የምንጠራው ሐዋርያ እንደዚህ ይላል። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምን ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነውና የእግዚአብሔር ጽድቅ ነው፣ ልዩነት የለምና ይላል። ልዩነት አላደረገም ማለት ነው። ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎሏቸዋል ይላል። ከማርያም በቀር ሌሎቹ ኃጢአት ሰርተዋል፣ እሷ ግን ንጽሕት ናት አይደለም ያለው። ሁሉ ኢንክሉድድ ማርያም ሁሉ ኃጢአትን ሰርተው የእግዚአብሔር ክብር ጎሏቸዋል። ሁላችን ከሕግ በታች ተዘግተን እንኖር ነበር። ማርያም በይ አብርሃም፣ ሙሴ በይ ኤልያስ፣ ዋቴቨር ማንም የሰው ዘር በሙሉ ሾቀን ነበር። አንድ ንጹህ አልነበረም። አለቀ። ስለዚህ ማርያም ከዚህ ከበሽተኛው ከአዳም ዘር መካከል ናት። ስለዚህ
ለዚህ በሽተኛው ለአዳም ዘር በሙሉ በሮሜ መልክ መጽሐፍት ላይ ሁሉ ኃጢአትን ሰርተዋል ነው የሚለው። አዎ ሰርተዋል። ኦኬ ይህን ሰርተዋል ያለውን ቅዱስ ጳውሎስ በምዕራፍ 5 ቁጥር 12 ላይ ሲናገር ሮሜ እንደዚህ ይላል። ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት፣ እንዲሁ ሁሉ ኃጢአትን ስላደረጉ ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ ይላል። ሁሉ ከከሊት በቀር የሚል የለም። ሁሉ በአንዱ በአዳም ሁላችን የሾቅ ነው። አንድ የተረፈ ቀደም እንዳልኩት አብርሃም፣ ይስሐቅ፣ ያዕቆብ፣ ሙሴ፣ ኤልያስ፣ ኢሳያስ፣ ኤርሚያስ፣ ሳሙኤል ዋቴቨር ጥሪ ማንንም ኖህ፣ ሄኖክ፣ ያሬድ፣ ማቱሳላ፣ አርፋክስድ ወደኋላ አቤል ዋቴቨር ቃየል በሙሉ ማንም ሳይቀር ጳውሎስ፣ ጴጥሮስ፣ ዮሐንስ፣ ማርያም፣ ኤልሳቤጥ፣ ሳራ፣ ርብቃ፣ ሊያ፣ ሃና አንድ ሳይቀር በሙሉ ዜሮ ነበር። አለቀ። ስለዚህ ማርያም የጌታዬ እናት መድኃኒት ከሚያስፈልጋቸው ከኃጢአተኛው ትውልድ መካከል ናት። ለዚህም ተአብዮ ነፍሴ ለእግዚአብሔር ብላለች ማለት ነው። እንደዛ ነው። አንተ ያልከውን አምኜ ለመቀበል እኮ የኔን ጥያቄ ብትመልስልኝ አይጋጭብኝም። አምኜ እቀበላለሁ። አሁን ሁሉ ኃጢአት ሰርቷል የሚለውን ድንግል ማርያምን ኢንክሉድድ እንዳላደርግ የያዘኝ ምንድን ነው መሰለ? ኃጢአት የሚሰራ ነው የሚተገበር ነው እንጂ የሚወረስ አይደለም። ታውቃለህ፣ ድንግል ማርያም ኃጢአት የት ቦታ ሰርታለች ብለህ ታምናለህ? እሺ ቆይ አድምጪኝ። ይሄ ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ። ቀሲስ ሚዩት ያርጉ። ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት እንዲሁ ሁሉ ኃጢአትን ስላደረጉ ይላል። የቱ ጋር ነው ሁሉ ኃጢአትን ስላደረጉ ብሎ የሚለው? የገቢር ኃጢአት ነው ወይስ ምንድን ነው? ሞት ሰሩ ይላል። የሚሰራ ነው። በአንድ ሰው ገባ ማለቱ ምን ማለት ነው ኤርሚ? ሰው ልጅ ለኃጢአት የተጋለጠ ሆነ ለማለት ነው ሲተረጎም፣ ገባ? ምክንያቱም ህፃናትም ኃጢአት ሰርተዋል ልንል ነው። እሺ ስለዚህ ማርያም የገቢር ኃጢአት አልሰራችም። ስለዚህ የድቀተ ባህሪ የሰው ተፈጥሯዊ ነው። ድቀተ ባህሪ የሚባለው ወይ ደግሞ ጥንተ አብሶ የሚባለው የለባትም እያልሽ ነው አይደል? አዎ እሱን ጠበቃት ክርስቶስ ብያለሁ። ያኔ ነው መድኃኒት ያለችው ስለጠበቃት ነው። ጥንተ አብሶ ከሌለባት ታዲያ እዚህ አንቀጸ ብርሃን ላይ ቅድም ዝም ያልሽበት ላይ ከምንድን ነው ያነጻት? እሱ እኮ ምርጥ ጥያቄ ነው አልኩ። የቤት ስራ ነው፣ ጠይቄ እመጣለሁ። አይ ለዚህ ነው ይኸው እዚህ ያሉ ቄሱ ጠይቂያቸው ከላይ መጥተዋል። እሺ ካወቁ አባታችን ያግዙኛል። እዚህ ጋር አንቀጸ ብርሃኑ ላይ አነጻሽ ይላልና ከምን እንዳነጻት ያው ከእውቀት ከፍለን ነው። ግዴታ ፐርፌክት መሆን አይጠበቅብንም። አባታችን የሚያውቁትን መልሱ፣ የማያውቁትን አንበው ይመጣሉ። እሺ መልካም ነው። በድጋሚ መጥቻለሁኝ። ትንሽ ዋይፋዩም እንትን እያለኝ ስለነበረ ነው። ዞሮ ዞሮ አንቺ እንዳልሽው ነው። በእኛ ቤተ ክርስቲያን አነጻሽ የሚለውና ምን እንዳለችው ይመልሱ። አቀሲስ ምን እንዳለችው ነው? እርሷ እንዳለችው በቤተክርስቲያን መጽሐፍት የትኛው መጽሐፍት ይጥቀሱ? እኔ ፊት በቅዱስ ያሬድ የዜማ መጽሐፍት፣ በቅዳሴ በሰዓታት፣ በየትኛው? በውዳሴ ማርያም ወይስ በትርጓሜው? ይጥቀሱ እኔ ፊት። ደግነቱ ጌታ መድኃኔዓለም በዛ ቤት አሳድጎኛል። ይጥቀሱ። ኑ ይምጡ፣ ተመልሰው ይምጡ። ከዛ ከጠቀሱ በኋላ እንግዲህ ማረነ ወይ ሳለነ ብለው ይጨርሳሉ። ወይ እንጨርሰውታለን ወይ ይጨርሳሉ ማለት ነው። ደጉ ኢየሱስ በደህና ቀን እዛ ቤት አሳድጎኛል። ኑ ይምጡና ይጥቀሱ።
እንግዲህ ተፋጠን ነው የምንከርመው ማለት ነው። እንደዚህ እጨምራለሁ። እኔ መረጃ ላምጣ። ቆይ ኦኬ፣ እኔ መረጃ ልሰብስብ። አይመስላችሁም ወገኖች? ወደ መረጃ ማይክን አንሳ ዳኒ፣ ማይክን አንሳ፣ መልስልኝ መልሱን። መቼ ነው ያመነችው ድንግል ማርያም? ቆይ እንትን የዝንጀሮ ሰርግ አታስመስዩ። ቆይ አንድ ጥያቄ አትመልሱልኝም? ቆይ እንዴ ማርያም አልነጻችም ብለሽ ቀደም እኛ አንልም ብለሽ ነበር በቤተክርስቲያንሽ መጽሐፍ። ገና የመረጃ ቋፍ ናዳ መብረቃዊ ጥቃት በላያችሁ ላይ ሊሰነዘር ነው። ቄሱ ይምጡ፣ አባታችን ይምጡ። አንቻን ፈንዲሻሽን ይዘሽ ቁጭ በይ ጸዲ። እናያለን እስኪ እንግዲህ እንዴ ኧረ ቆይ ወዴት ሌላኛው ሴት አለማ። አዎ እንዴ ይኸው እዚህም ደግሞ አለ። የት አለ? ወይት ባ ነው? ስብሐተ ፍቁር ዘማርያም ሰዓታት ስብሐተ ፍቁር ዘማርያም እናወጋለን። ንዑ ንስግድ ወንግናይ ላቲ ንዑ ንትፈሳ ወነተሐሰዩ አቲ። ኦኬ እና ቄሱን ፈልጋችሁ አፈላልጋችሁ አምጡልን። ቄስ የተገኘ ቄስ ቁመት፣ እድሜ፣ ውፍረት አንመርጥም። ቄስ ብቻ ይሁን። የሚያልፍም የሚያገድምም ካለ ወደዚህ ቤት እንዲገባ በመድኃኔዓለም እንለምነዋለን። ኑ ግቡ። እዚህ ቤት የሚረጭ ጸበል አለ ብላችሁ ሰው ካህን ሲያልፍ ካያችሁ አስገቡ እንደምንም ብላችሁ። የሚረጭ ምናምን ነገር ስላለ ካህናት ያስፈልጋሉ። ስብሐተ ፍቁር ዘማርያም መጽሐፈ ዚቆ መዝሙር የቅዱስ ያሬድ። ቄስ አምጡ። ይሄንማ ምእመን አይገባውም። አምጡ ቄስ። ጠላ ከሚጠጡ ዘኬ ከሚበሉ መጥተው ስራ ቢሰሩ አንድ ነፍስ ወደ ኦርቶዶክስ ቢመልሱ አይመስላችሁ? ያው አነጻት ይላል። እዚህም መረጃዬን ሰንጃለሁ፣ እዚህም መረጃዬን ሰንጃለሁ። እኔም አለው ካነሰ ጨምራለሁ። የጠየቃችሁትን ከመለሳችሁ እኔ ዛሬ እቀበላለሁ ጌታን። አይ እንደዛ ብለው ነገር የለም። ከመለሳችሁልኝ ኖ ከፈለግሽ መቼም ቢሆን አትቀበይ ጌታ። ጌታን በዚህ አይደለም ጌታ ገብቶሽ እንጂ እንድትቀበይ የምናደርገው ከመለሳችሁልኝ ካልመለሳችሁልኝ አይደለም። ይኸው እኛ ጠየቅንሽ እኮ አነጻት ብሎ የሚል የለም ብለሻልሽ። ይኸው አነጻት ብሎ የሚለውን አሳየንሽ። ስናሳይሽ እኔ ሄጄ ገና ጠይቄበት መክሬበት ዘክሬበት ነው የምመጣው ነው ብለሽ የምትይው። እንደዚህ የሚባል ነገር የለም።